ሶኮ ኢቭን ደስ የሚለ ሶኮ ነው የምትስመው አሁን ያገኘው ሰው ትስማት አሁን ያገኘውና አይደለም በቃ በሆነስተት ተሳሳተ ሊወጥ ብሎ ምናምን ተሳስቦ ምናምን ተባብሎ ቆይ ይቻላል እጂ ፈልጎ በፈልጎ አንቺ በጣም ከባድ ሰነሽ እኔ ግን እኔ ቅር የሚል መስለኝ እኔ ምክንያታዊ ነኝ ምክንያቱ ካሳመነኝ እኔ ቅር አይዋደድም ስለሆነች ልጅ ማውራት ጀመረ ቆሞ ማለት ነው ክላሳቸው አዲስ የገባች ልጅ ናት ከዛ የሆነ ነገር ስለው አይ እሷ እኮ እንደዛ አይደለችም ሲለኝ ቀጥ ብዬ ነው ልኩት እያለቀስኩ ማለት ነው ተከራከራት ከዛ እየተከተለ እንደዚህ ሲል አይኔ እንዳለቀይ ይሆናል ተከራከረ በቃ መልስ ተከራከርክላ ብለሽ አው መልስ እንጂ ድሮም በጣም አደገኛ በፊትም አናዳኛለሽ ልጅቷ ቆንጆራት ምናምን ጭራሽ እሱ መሰከረው ደፋር ነው ድሮም አደገኛ ሰው ነበርሽ ማለት ነው እልህኛ ሰው ነበርሽ ማለት ነው አው እንዴ እልህ መስማ አትመሲም ግን ብዙ ሰው የሚያይሰው እልህኛ ምናምን አትመሲም ያው ተቃናለ እልህም ይዛል የሆነ ሶስት ወድ አይደለ እና አንዳንዴ ይታያሉ አይደለ በርበሬ ሲመስል ቃላ ምናምን ያስተውቃል አንቺ ታስተአመሲም ግን ታስተውቂያለሽ አንዴ አው አራቀደች ስትናደጂ ምን አንከፊትሽ ትንሽ ቃላለ ሰው እኮ ያው ሲናደድ ነው ጉንጭቲ ማለት ነው ይሄ ዲዋቲ ባይልሽ ምናምን ፊትሽ የሚናገር አይነት ሰው ነሽ እኔ አሁን አንዳንድ ሰው ፊታችሁ አፍ አለው ምናምን እላለሁ አንዳንድ ሰው በጣም በቃ የሚናገር አይደብቅ ፊቱ ምናምን ይሄም እንደዛ ነው ብዙ ጊዜ አሁን እዚህ ጋር ኮነ ያ ሰው ዞራሉ ፊቴን ላለማሳየት ነው ምክንያቱም እንደሚቀየር ስለማውቀው ማለት ነው ወይ ከቦታው ለቆ መሄድ ወይ ፊቴን አዙር ይቀመጣሉ ምናምን በጣም ከባድ መጨቆን ነው አይደል አው በጣም ኢሞሽን ማማቅ ወይ ቤቴ ጂ ማልቀስ ነው ፈልገው ወይ ከዛ ብቻ ቦታ ዞር ቢ ሽንት ቤትም ይሁን ከዛ ኖርማል ሊሆን ይችላል ከዛ ሲቀባ በኋላ ቀስ አድርገሽ ወጣልሽ ግን እዛ ሞመንት ላይ መቀመጥ የለብኝ ለምን ስፔሻሊ አንዳንድ ሰው ለምን ሆነሽ ነው የሚያስጨንቅ ምናምን ነፍስ ግንባር ምናምን እንዲቀና ስቲቶይት ሰው እንደዛ አይነሳው ክራቱም ያንባ ሊያዩ ነው እንደዛ ጭራሽ አስለቀሰውሽም ሊያዩ ይፈልጋሉ ምንድነው በቃ ዞር በሉ ተነስተት ይላል በቃ እንደዛ አይነት ሰው ነው አይደለ በጣም አሪፍ ዛሬ እስቲ የሚያስለቀስ አይነት ስቶሪ አለን ታለቅሽ እንደሆነ እናያለን ዛሬ እንዴ አልገባንም እኮ እንግባው እንጂ እሺ እንግባ አስማት ቢት ፖድካስት ተመልሰናል ትንሽ ቆይተናል በጣም እየጠፋን ነው በጣም እየጠፋን ነው ከዚህ በኋላ በተቻለን አቅም ላለ መጥፋት እንሞክራለን አዎ እናንተም ፍቅራችሁን ሐሳባችሁን ኮሜንት ላይ ሁሌ አርጉልን አዲስ ደሞ እያያችሁ ያላችሁ ሰዎች ሰብስክራይብ ላይክ አርጉ አዎ ሰብስክራይብ ላይክ ሼር ኮሜንት ምና እንደዛ ስታበረታቱን በሳምንት ሁለት ምን መጣለን እኛ እንደዛ ሰብስክራይቡን ምናም ሼሩን ምናምን እንመጣለን እንደዛ እናንተ የፈለጋችሁትን እንሰራለን ምና ግን አግዙን ነው እንተጋገ አንድረሳም በኋላ 100,000 ስንገባ አዎ በእውነት አንድረሳም ዛሬ ጸዴ እንትን ያዝ ነው ቶፒክ ስለ ቺቲንግ እና ስቶሪዎቹ ቺቲንግ በጣም በቃ ብዙ እየሰማን በጣም በቃ እንደ ሀገር በጣም ቺት እያደረግን ነው በጣም ኢትዮጵያ ሁላ ቺት ልታረግ ምንም አልቀራትም ሀገሪቷ ራሱ ሶም እያደረገች ኢትዮጵያ ለነገሩ ቺት እያደረገች ነው እና ብዙ የተላከልን አለ ቺት ያረጉም ሰዎች ቺት የተደረገባቸውም ሰዎች በጣም ብዙ ታሪኮች ነግረውናል የሚገራርም እነሱን ከመነሻው ለምን ወንዶች ለምን ሴቶች ቺት ያረጋሉ ከሚል እንነሳና እነዛን ስቶሪዎች አብረን እንሰማቸዋለን ማለት ነው ሪአክት እናረጋግበታለን ኮሜንት እንሰጥበታለን ግን ለምን እነሱም ኮሜንት ላይ ለምንድን ነው ወንዶችም ሴቶችም ለምንድን ነው ሰው ቺት የሚያረጋው በጣም ከባድ ያቂ ይከብዳል እኔ ፐርሰናሊቲ የግል ጉዳይ ብዬ ነው ማስበው እንዴት ኮምፕሊትሊ በቃ አንድ ሰው ራሱን የሚያሳይበት ማለት ነው ቺት ሲያረግ ለምሳሌ አንድ ወንድ ቺት ሲያረግ ብዬ ማስበው እኔ ኮንፊደንስ ሳይኖረው ሲቀር ለራሱ በቃ አይደል መተማመን ራሱ ላይ ያሉበትን ችግር የሚያንጸባርቅበት እንዴት ለምሳሌ ኮንፊደንስ ችግር ራሱን በቂ አይወድም ስርዓት የለውም ስርዓት ማለት ማነር የሚባል ነገር አያውቅም ከተወለደ ጊዜ ጀምሮ አንዳንዴ እውነት ለመናገር ያያደገውም ነገር በጣም ማተር ያደርጋል ፋሚሊ ውስጥ ኢቭን ማለት ነው እሺ አንድ እሱን ያዝ ፋሚሊ ሁለት ማነር እሺ ሶስት ደግሞ ራሱን አይወድም
ራሱን ለማይወደው ኮንፊደንስ እና እሺ ራሱን የለውን ይብራራ አሪፍ ነው። ራስን ስትወድ ምን ይፈጠራል መሰለህ? ራስን በጣም ስትወድ ማለት በቃ ለራስ የምትሰጠው ቦታ ቫልዩ ምናምን ከፍ ያለ ሲሆን ይሄ በቃ አንድ ሰው ለኔ ይበቃኛል እዚህም ዛም ማየት ሴቶች ምናምን የሚባለው ነገር ያን ያክል አይምሮን አይወሩ ምን አይደል እንዴ እንደዚህ ነገር እንዴ ቢሆንም በቃ ያየውን ለያዝ ያየው ጋልሁን ምናምን ይማል ኮንፊደንስ ይመስለኛል ቺት ማረጋ አንድ አይበቃኝም 3 4 ምናምን ይመስለኛል። አይ ኮንፊደንስ ጉዳይ ይሄ በራስ ያለ መተማመን የመተማመን ነው የሚመስለኝ እኔ በራሱ 3 4 ሴት ምናምን አሪፍ ነው ለኮንፊደንስ አይደለም። ቀልድ ነው ራሱ በራሱ አይተማመንም በቂ ነኝ ብሎ አያስብም። ኢቭን መታመር ሴት ጓደኛ ብሎ ያዘ ቆንጆ ሴት ሆና ምናምን ትበዛብኛለች ሁላ ብሎ ቺት የሚያደርግ ሰው አለ። ትበዛብኛለች ብሎ ቺት የሚያደርጋለ ወደሚያንሰው ወደ እሷን ብታያቸው ሴቶቹን ትስቃለች። ደግሞ ከሷ ያነሰ ጋር ነው ቺት የሚያደርገው እንጂ ከሷ የሚበልጥ ጋር አይደለም። ለምን ትበዛብኛለች ኢጎ ምናምን የሚባሉ ነገሮች በቃ በጣም ሞልተዋል አይምሮ ውስጥ ተበክሏል። በቃ እሺ ሴቶችስ ሴት አታረግም ልትይኝ እኮ ነው? ታረጋለች ግን እሷ የሆነ በቃ ብዙ ነገር አይታበት ያሰው ላይ ስፔሻሊ ወዳ ከሆነ የጀመረችው ማለት ነው። ከዛ በማስጠንቀቂያም በምንም አልሰማ ሲል ተናግራ ለፍልፋ እምቢ ሲል ልትሽት ልታረግ ይችላል። በጣም አዳላሽ የምሬን ነው በጣም አዳላሽ ስልሽ ልክ ለወንድ ሲሆን ቤተሰቡ ጋር ላይ ሄድሽ ቤተሰቡ ጋር ራስ ሄድሽ ወንድ ሲሆን ቤተሰቡ ለወቀስሽ ከሷ አልፈሽ ይሄ እኮ ይታወቅ ማነር አልሽ ዝም አልኩኝ ቤተሰብ አልሽ ዝም አልኩኝ ኮንፊደንስ አልሽ ዝም ራሱን አይወድም ዝም አልሽ። ሴት ሲሆን ግን ጥፋተኛው ወንዱ ነው። ሴት ደግሞ ሴት ስትሆን አልሽ እኮ ጠብቃው አይታበት ምናምን ይሄ በጣም ማዳላት ነው። ይቅርታ እሺ ሴትም ጋር የኮንፊደንስ ችግር ሊኖር ይችላል። አሁን ሼር የሚያደርጉት ነገር ይኖራል። ፋሚሊም ይወስነዋል አስተዳደጓ ማለት ነው። አስተዳደጓ ብዙ ጊዜ አባቷ ወይ ሜቢ ብዙ ፕሬዘንት ካልሆነ ላይፏ ላይ ምናምን አለ አይደል ምን አይነት ወንድ መያዝ እንዳለባት ማያሳያት የሴት ባህሪ እንዳትላበስ ሆና ካደገች እዚህም እዛም ምትል ምንም ላይ መስላት ይችላል። የሴት ባህሪ ማለት ምን አይነት ነው? የሴት ባህሪ በቃ ይሄ መሰብሰብ ለራሷ ቫልዩ መስጠት ክብር ራሷ ሰውነቷ ምኗ ክብር እንዳለው ማወቅ ምናምን አውቃ ካደገች በጣም ፐርፌክት እንትን አውቃ ካደገች በሃይማኖትም በምንም ቢሆን ብቻ ታንጻ ምታድግ ከሆነ እንደዛ አይነት ነገር ሐሳቧ ውስጥ አይመጣም። ካልፈለገች አልፈልግም ብላ ትሄዳለች። ግን ስርዓት የሌለው አስተዳደግ ስርዓት የሌለው ክራውድ ውስጥ ምናምን ከኖረች ትበላሻለች። ቫልዩ ይሄ ራሷን ቫልዩ አታረግም ሰውንም ቫልዩ አታረግም ሰዎች ይታረጋል። ግን አሁን ስልሽ አሁን ምናወራው ይሄ ሲሪየስ ሪሌሽንሺፕ ላይ ስላሉ ሰዎች ነው ወይስ አሁን በብዙ ጊዜ አሁን ይሄ አሁን አንቺ ያልሽው በጣም የሚወዳት ሴት ላይ ቺት ለማድረግ ምክንያት ሊሆን ይችላል? አቀደም ያልኳቸው ነው ይመስለኛል። በደም ላይክ ማለት ብዙ አሮኖ ብቻ ላይክ ከሰማቸው ምናምን ከብዙ ነገር አንፃር እነዚህ ነገሮች ምክንያት ሆኖ የሚገኙት ሁሉ እና ስለ በልጅቷ ጉዳይ እንዳልሆነ በደንብ አውቃለሁ። አንድ ወንድ አንድ ሴት ልጅ ቺት ሲያደርግ ፈልጎ ነው አይደል የገባው መጀመሪያ እሷ ላይ የሆነ ነገር ጎሎ አይደለም ቺት የሚያደርገው ብዬ ነው የማስበው። ሊሆን ይችላል ለምሳሌ ከጎደለ ደግሞ ምንድነው የሚያስበው? ኦኬ እሷም ትሁን አልፈታትም ግን ሌላ ሰው ልጨምር ነው አይደል ሐሳቡ? ይሄ ላይክ አይ ልክ ነው እኮ አይደለም ግን ሊሆን ይችላል። የእንትን ጉዳይ ነው። ይሄ ደግሞ እንዳልኩ የስርዓት ያለማወቅ ጉዳይ ነው። የሰውን ስሜት አለመረዳት አላ በማነር ያላደገ ሰው እንደዛ አይነት ሰው ባህሪ ነው። እኔ በጎዳ ብሎ አስበም ያሰው እኔ ላይ ማላረግም እንዲሆን ቢኝ ማልፈልገው እሷ ላይ አላረግም ብሎ ወይ በስርዓት መሸኘት እሷን አይደል ወይ ደግሞ የሆነ ነገር እናስተካክል ብሎ ቁጭ አርጓት መመካከር ወይ መፋታት በቃ ይሄ ትክክለኛ ጤነኛ ሰው ስራ ነው። አሁን ግን እኔ ምን መሰልሽ አሁን ብዙ ጊዜ ሰው ቺት የሚያደርገው ሳይዋደድ ሪሌሽንሺፕ ላይ የሚገባ ሰው ነው ብዬ ነው ማስበው። እሱ በጣም ክሊር የሆነ እንትን ነው። ሳይዋደድ አሁን በቃ አሁን በጣም ሪሌሽንሺፕ ላይ በጣም መቆም ያለበት ነገር ሁለቱም በቃ የሆነ ፊሊንጋቸው ላይ እርግጠኛ ሳይሆኑ ሪሌሽንሺፕ ላይ ባይገባ አሪፍ ነው በጣም። ሁለቱም በዛት ምናየው ነው አይደል? እኔ የሚመስለኝ እንደዛ ነው። ከዛ ይገቡና ይቆዩና የሆነ መላመድ ይመጣል። ስቲል ግን ፍቅር የለም። ስቲል ፍቅር የለም። ሌላ ሰው ጋር ለመሄድ በጣም ቀላል ይሆናል። ምንም እሱም አይጸጽቶም እሷም ከሆነች አይጸጽታትም። ወንድ ልጅ ላይ ደግሞ በጣም ይብሳል።
በጣም ይብሳል። ወንድ ልጅ ደግሞ ቺት ማድረግ በጣም ቅርብ ነው፣ ኢዚ ነው። ወንድ ልጅ በጣም ቅርብ ነው እሱ ይመስለኛል። በጣም ትክክል ነው አይደለ? አለመዋደድ ይመስለኛል። የሚዋደዱም ደግሞ ችግራቸው አሁን በጣም እኮ ነው እኮ አሁን ስልሽ ከባድ ነው። እኔ የቺቲንግ ጉዳይ ማለት ነው እኔ ልረዳው አልችልም በዚህ ራሴ። በቃ እኔ እንጃ አንዳንድ ጊዜ በቃ ሜቢ እኔም የሆነ እነሱ ቦታ ላይ ሆኜ ኤክስፒሪየንስ ካላረኩት ሊጋቡ ምናምን የሆነ 2 ሳምንት ቀርቷቸው ከተጋቡ በ3 ሳምንት ውስጥ በአንድ ወር ውስጥ ልጅ ወልደው ምናምን ቺት ያደርጋሉ። እና የነሱ ምክንያት ምን ይመስልሻል እስቲ አንቺ? አንዳንድ አለ አሁን ለምሳሌ ብዙ ሰው ኤክስኪዩዝ ያደረገው ግን ኤክስኪዩዝ መሆን የሌለበት አሁን ሴት ልጅ ስትወልድ የሚያጋጥሟት ነገሮች አሉ አይደለ? እሱ የደነዝ አስተሳሰብ ነው። በቃ ብዙ ሰው ሲጀመር በደንብም ቢወዳት ማለት ነው እውነት የሷ ሰውነትና የሷ እንትን ማተር አያረግም ለሱ ማለት ነው። እውነት ለመናገር ይሄ በደንብ ያለመውደድ ምክንያቶች ናቸው እንዳለ ያለማክበር ሴትን። ምክንያቱም ሴት በእናቷ አይቷል በእህቷ አይቷል ምናምን ሴት ስትወልድ ያለውን ነገር አክብሮ ቢመጣ እነሱን እሷ ጋር እንደዛ ነገር አያረግም። የምር እኔ በጣም ነው የሚያስጠሉኝ እንደዛ ነው ሰው። አብሮ ማስተካከልም ይቻላል እንጂ የወደዳት በቃ ውጫዊ ነገር ነው ሜቢ ያን ያክል ዲፐር ኮኔክሽን የላቸው። እሷ ፊዚካ ታረጃለች እኮ ገና ያኔ ምን ሊሆን ነው ሰውየው? ስቱፒድ በጣም ነው የሚያናደኝ እንደዛ ነው ሰው የምር በጣም ባላነስ ነው። እኔም ስልሽ በቃ ብዙ ጊዜ ሰማዋለሁ ግን እንደ ምክንያት ባይጠቀስ አሪፍ ነው። በቃ ራሷን ትጠላለች ሁሌ በሻሽ ነው እንዴ በቃ ያው አዝናናት ወጣ። እሱ እኮ ቢያስደስታት ባይ ዘ ዌይ ሴት ማለት የወንድ ሪፍሌክሽን ናት ይባላል ማለት ሚስቱን አይቶ አንድ ሰው ባልየውን መገመት ይችላል። ኢቭን በሀብት ደረጃ ሚስቱን አይቶ ስለአንተ ማወቅ ይችላል። ሶ አንተ ማታስደስታ የሰጣትን ነው የምታበዛው፣ የሰጣትን ነው ሪፍሌክሽን ናት ያንተ። ሶ ደስተኛ ካልሆነች የሆነ ችግር አለ ሶ ፊክስ እናድርገው ብለ ማውራት ነው። እውነት የማይዋደዱ ሰዎች ናቸው እንደዛ አይነት ነገር የሚያደርጉት ብዬ ነው ማስበው። እና ለሴት ክብር የሌላቸው ሰዎች እኛ ያልገባንም የሆነ ነገር አለ። እኔ እርግጠኛ ነኝ እኔ ስልሽ ማለት አብሶ ይሄ ሲሪየስ የሆነ ነገር ላይ ሆኖ ኦር ደግሞ ትዳር ላይ ሆኖ ቺት የሚያረግ ሰው የሆነ ያልገባን ነገር ቢነግረ እኔ ኮሜንት ላይ እዚህ ስምም አይታይም ፕሮፋይል ለምንድን ነው ቺት የምታረጉት ብናውቀው? እንዳልኩሽ አሁን እዚህ ጀነሬሽን ላይ ያለው በጣም በቃ ልክ አይደለም። ሪሌሽንሺፕ ውስጥ አጋባባቸው ልክ አይደለም። ሪሌሽንሺፑን የሚገፉበት መንገድ ልክ አይደለም። አሁን ኢቭን ቺቲንግ ሲባል እኔ ቅርብ ጊዜ ያወቅኩት ነገር አለ። አሁን ለምሳሌ ማይክሮ ቺቲንግ የሚባል ነገር አለ። ማይክሮ ቺቲንግ ማይክሮና ማክሮ ተብሎ መጣ። ማክሮ ዋናው ነው። ማክሮ ማለት አሁን ለምሳሌ አንዳንድ ሀሳቦች አሉ ቺቲንግ ሲባል አንዳንድ ሰዎች ዝም ብሎ አልጋ ላይ ስለተገኙ ነው ይባላል። ግን እሱ አይደለም ሌሎች አሉ አስቀድመው የሚደረጉ። ለምሳሌ ስልክ አሚ ላይክ ምንድነው ማይክሮ ቺቲንግ ለምሳሌ አሁን ፎቶዎች ላይክ ማድረግ ሊሆን ይችላል፣ መጀናጀል ሊሆን ይችላል፣ ፍለርት ማድረግ ከሴቶች ጋር አሁን አልመጡልኝም እንጂ ምን ያስታውቃል አይደል? እነሱም እንደ ቺቲንግ ነው የሚቆጠሩት። የቺቲንግ መንገዶች ለምበላቸው ናቸው። በቃ ማይክሮ ተባሉ እንጂ እነሱን ሲያይ ሰው እንደውም መተው አለበት አይደለ? ግን ያ ግን እንደውም ለሴቶች ይመስለኛል የሚቀርበው ማድረግ አይ ስልሽ አሁን ብዙ ጊዜ ወንድ ልጅ ቺት የማድረግ ችግር የለበትም። ወንድ ልጅ ስልሽ አይ ዶንት ኖ ከዚህ በፊት አውርተነው ከሆነ አላቅም። ወንድ ልጅ የሆነ እንደ ኤክስኪዩዝም ይቀመጣል ብዙ ጊዜ። እንደ ኤክስኪዩዝ ማስቀመጥ አልፈልግም፣ ግን የሆነ አጋጣሚ ላይ ወይ ትንሽ ሞቅ ብሎት ምናምን የሆነ አጋጣሚ ላይ የሆነ አይነት እንትን ካገኘ ወደ ኋላ አይልም። እድል ካገኘ ወንድ ልጅ በቃ ቺት ያደርጋል። ኤክስኪዩዝ አይደለም። እኔ ኤክስኪዩዝ መሆን የለበትም የምለው እነዛን ሲቹዌሽኖች ነገሮች ተጋላጭ ነው ለመውጣቱም ለመውጣቱም ብቻ ሳይሆን እዛ ቦታ ላይ ከደረሰ እድሉን ካገኘ ወንድ ልጅ ወደ ኋላ አይልም። እዛ ቦታ እንዳይደርስ ማድረግ ነው በቃ። አሁን ኤክስኪዩዝ የማይሆነው አንዱ ትልቁ ነገር ወንድ ልጅ ካገባ ኦር ሲሪየስ ሪሌሽንሺፕ ላይ ካለ ከእንደዚህ አይነት ነገሮች ናይት ላይፍ በፍጹም በቃ በፍጹም እኮ እንትን እኮ ብሎ አይደለም አንድ ሰው እኔ ቺት አደርጋለሁ እሳሳት ይችላል ብሎ አይደለም። በቃ ይሄ ስርዓት አይደለም ብሎ ማቆም አለበት። ስርዓት አይደለም እሷን ያስከፋታል ብሎ መተው ያለበት ነገር እንደሚገፋፋም ግልጽ ነው። አሁን ናይት ላይፍ በጣም ኖርማል አይደለም፣ በጣም ኖርማል። ወንድ ልጅ ጠጥቶ ሴቶቹ እዛ ጋር የሚለብሱት ልብስ አለ ምናምን በቃ ጤናማ አይደለም። በቃ ሴት እንደውም በጣም ፑሽ ካልተደረገች በስተቀር
ሰከረች አልሰከረች ለሊት ላይ ምናምን ሆነች ቶሎ እንትን ምትል ሰው አይደለችም እና ከነዛ እንደዚህ አይነት ይሄ በጣም ክሎዝ የሆነ ፍሬንድሺፕም ከሴቶች ጋር ይሄ እንደዚህ አይነት ነገሮችን ሊፈጥሩ የሚችሉ ነገሮች ከሚችሉ ነገሮች መራቅ አለበት በጣም እና የነዛን ነገር መራቅ አለበትና ኤክስኪዩዝ ቺት ሲያደርግ አይ ወንድ ልጅ እኮ እንደዚህ ስለማይችል ነው ተብሎ ኤክስኪዩዝ መሆን የለበትም እና እነዚህ ትንንሽ ቺቲንጎች የሚባሉትንም ሴቶች ካዩ ወይ ማስጠንቀቂያ መስጠት ሬድ ፍላግ ሬድ ፍላግ ማለት ነው ማይክሮ ቺቲንግ ማለት ነው አሁን ሰዎች ላይትሊ ይወስዱታል እንጂ ሶሻል ሚዲያ ሪሌሽንሽፕን ያበላሸ ነገር ነው ብዬ ማስበው ያሁኑ ዘመን ማለት ነው በቃ አንድ ሰው ስልክ ውስጥ ከገባ የዛን ሰው የደበቀን ነገሮች ሁሉ የምታገኝበት ነገር ነው እኔ አንድ ሰው ፎሎ የሚያረጋቸው ሰዎች ጋር ገብቼ ሬድ ፍላግ ምንድነው የሴቶች እድል የሴቶች ምንድነው ያለችው አንዷ ፎሎዊንግ እንትንስ ገብቼ ጸጉር ዊግ ኢንስቶሌሽን እንትን ነው ይመስላል ሴቶቹ ናይታ ማለት ነው ሶ እንደዛ ነገር ካየ ማይክሮ ቺቲንግ ነው በቃ ሪሌሽንሺፕ ሲገባ መጽዳት አለበት ሴቶቹን አንፎሎ እንዳለ ማለት ነው እንደዚህ ማለት ያለስማማ ከዝኔናት ጎረቤቴ ምናምን አይሰራም እንደዚህ ያለስማማም እንዴ ነው አይ ምን ይሰሩላል በቃ እንደ ፎሎ አድርጋቸዋለሁ እነዛ ሰዎች ስቶሪ ያደርጋሉ ታያለ ስቶሪያቸው necessary አይደለም በቃ አይምሮን ነፃ ማድረግ ምክንያቱም አይን is a window to the soul ምናምን ብዙ ታሪክ አለ ብቻ አሁን ስልሽ እንደዛ ኮነኮ ቲክቶክ ላይ እኮ ስክሮል ስታደርጊ ሴት ነው ሲመጣ የሚውለው እኮ ቲክቶክ ምንም መቆጣጠር ማትችል እኮ እሱ ነው ግን አንዳንዴ ፎሎ ስታደርግ መቆጣጠር ትችላል አለማድረግ ስለምትችል ማለት ነው ሰው አለማድረግ እሷንም ያስደስታታል ልጅቷን አይደለ በቃ ያ ነገር ደስ ይላል ብዬ አስባለሁ እኔ ግን አሁን እነዚህ ነገሮች እንደውም ብዙ ጊዜ ሴት ላይ ነው ብዬ ነው ማስበው ሴት ፎሎ ታደርጋለች ፎሎ ማድረግ ብቻ ሳይሆን አሁን አንደኛ በጣም ቺቲንግም ሪሌሽንሺፕም እንትን እያለ ያለው በሶሻል ሚዲያ ምክንያት በጣም ሴት እንትን አለኝ ብላ ታስባለች ቻንስ ምርጫ ይመስላል አሁን ድሮ መንገድ ላይ ካልሄድሽ አትለከፊም ምናምን ስልክሽን ለማግኘት አፈር በልቶ ነው ከዛ በፊትም ከሆነ በጻል ልጅ አስጠርቶ ምናምን ነው ገብቶሻል አሁን ግን ሶሻል ሚዲያ ላይ እኔ አንድ ሴት እኔ ምንም አማረችም አስጠላችም ይሁን 10 20 ሰው እየጀነጀናት ነው በቃ አለ ዴሞ ላይ 10 20 ሰው አለ በቃ እና እሷ አማራጭም ይመስለኛል አማራጭ መብዛት አማራጭ አለኝ ብሎ ማሰቡ ለወንድም ለሴትም ነው ግን ወንድ ማንንም ያወራው የለም ገብቶሻል ራሱ ካልተ እንደውም የሆነ ይዘወደዱ actually ትክክል ይመስላችኋል even though ውሸት ቢሆንም ማለት ነው ሰዎች ሶሻል ሚዲያ ላይ ብዙም አይሳካም ቢሆንም ይሳካል መሳካቱማ አራውን እኮ በሶሻል ሚዲያ ነው ሰው የሚጋባው ባዘልጀት ይገናኛል ሌላ የታተገናኝም እኮ ቀረ በአካል መገናኘት ተላለፉ መገናኘት እንደዛ መንገድ ላይ ምናምን ስልክ ምናምን ቀረ በቃ አይጂሽን ስጪኝ ነው እኮ የሚባባለው ራሱ ሰው እኮ አይቷት ነው አትሊስት በአካል ይሻላል ግን ዞሮ ሴቶች ጋር እንዳልኩሽ ከዛ አብሶ ሪሌሽንሺፕ ላይ ከሆኑ የሚጀነጀናቸውን ሰው ኢግኖር ማድረግ አሪፍ ነው ማይክሮ ነው ማይክሮ ቺቲንግ የማይው እንደውም እነሱ ላይ ነው ሲደብራቸው ኦንላይን ካልሆነሱ እንደ መደበሪያ ይሄንንም ላውራው ከዛ ሴት ልጅ ባንዴ ቺት አታረግማ በፕሮሰስ ነው ይባላል እንደ ወንድ ልጅ በቃ የሆነ ማታ ላይ ወይ ጥንብዝ ብላ ተክራ ራሷን ልታገኙ አትችልም የሆኑ ፕሮሰሶች አሉ ማውራት ከዛ ምናምን ከዛ ትንሽ ኢሞሽናል አታሽድ በዛው ቺቲንግ እንደዛ አሁን ያልሻት ማይክሮ ሴቶችን የሚያጠቃ በሽታ ይመስለኛል ትክክል ነው አሁን ተስማምቻለሁ በሴቶች ትንሽ አቴንሽን ፍለጋ ምናምን ሴቶች ላይ ስላለ አለ በጣም ወንዱ ደግሞ ወዶሽ አይደል መገላለጥ ምናምን እሱ አሁን ላይክ አቴንሽን ፍለጋ ነው አሁን ቦይፍሬንድ ኖሯት ሸራተን ላይ እንደዚህ አፈንድዳ ምናምን ቻፓ ለማሳየት ችግር ነው አና ለወንድም ለሴትም ችግር ነው አይ ኖ አሁን ስልሽ ይሄን እንደዚህ አታርጉ ምናምን ሳይሆን አትሊስት ሪፕላይ አለ መመለስ የምኖቹን የሰዎቹ ከመለስኩማ እሱን ነው ኮመለሽ ይሁን እንዲሁ ወይ ልጁን ለማስቀናት ከሆነ ምክንያቱም ሴቶች ያረጉታል የማይዋሽ ነገር ነው ስፔሻሊ ትንሽ ከተኮራረፉ ምናምን የሆነ ቦታ ሄዶ ፎቶ ተነስቶ ግን ያ አሁን የሆነች ልጅ እንደውም ትዛለችኝ አሁን ስቶሪ ላይ አርጋ የሆነ ፎቶ ለጓደኛዋ ምላሽ ነውና እንዲ ያደረገች ይሄ ሰው ሁሉ አይቶኛል ብላ
መሰደቢያ ሆነች ሁሉ ሰው ላይክ ስላደረገሽ የተፈለግሽ መስሎሽ ነው እሷ ለማለት ይፈልገችው ግን ጓደኛ ያመለጥኩ ነው አይነት ነገር ነው አንተ ብትሄድ ይሄ ሁሉ ሰው አለ I think አይቻለሁ thirst trap ነው የሚባለው እንደዛ አይነት ነገር ፖስት ያረክ ምናምን ሰው ልታገኝ ትችላል ፎሎወር ላይክ ልታገኝ ይችላል ግን ፌክ ነው ዞሮ አንድ ነው የሆነ ያለውን ጥሩ ነገር ማጣትና አይ በቃ እንትን ኮሚትድ መሆን አሪፍ ነው ሪሌሽንሺፕ ላይ መጀመሪያ በቃ ከሶሻል ሚዲያም እንዲ ከፐርሰናል ላይፍም ምናምን በቃ ሌላ ሰው አለማየት ይሄ ክፍተት አለመስጠት እሱ አሪፍ ነገር ነው ሪሌሽንሺፕ ላይ ከሆኑ የምርም ወንድ ልጅ የምርም ይወዳት ከሆነ ምናምን እንትን አለመስጠት ነው መንገድ አለመስጠት ነው ቺትም ይሄ ያስታውቃል እኮ obviously በቃ ይሄ ሲያመሽ ምናምን ሴቶች የሚበዙ ከሆነ ምናምን መንገድ ሊሆን ይችላል ራስን መገደብ ነው ለወንድ ለዛ ነው ማነር ያስፈልጋል ያልኩት ማነር ማለት የራሱ የሚመራበት ስርዓቶች ካሉት አይሳሳትም ወንድ አይደለ እዚህ ቦታ አልገኝም እንደዚህ ሰዎች ስላሉ እቺ ልጅ ፍሬንድ አላረጋትም ወይም ስልኳን እንድትደውልልኝም አልፈልግም ካለ ምናምን በቃ እንትን ያስተካከለ ነው ዲሲፕሊን ያስተካከለ ነው ዲሲፕሊን ካለ ወንድ ለራሱ ትልቅ ቦታ የሚሰጥ ከሆነ ምናምን ቺታ ያረጋል አይደለ የራሱ ኮንፊደንስ ቢልድ አድርጓል በቃ የምትገባኝ ሚስት ናት ብላ ያስባል ፋሚሊ ጊዜ ዌስት አያረግም ገንዘብ ዌስት አያረግም ሌሎች ሴቶች ላይ ነው እኮ ቺት ማድረግ ማለት ግን ሁለት ቤት ገንዘብ ስፔንድ ያረግ ገንዘብ ታይም ኢነርጂ ታዲያ ስፔንድ ያረከው በጣም ስቱፒድ የሆነ ሰዎች ነው አሁን ላለው ቺት ያረጋችሁ ከሆነ ስቱፒድ ናችሁ በጣም ብዙ ነገር ዌስት የሆነ ጥሩ ፋሚሊ ዘመሄድ ስትችል ለፊውቸር ማስተካከል ስትችል እዚህም እዛም ያልክ የሆነ እድሜ ላይ ትደርሳለህ ምንም እንደሳተው ማለት ነው ደግሞ ያ ሰው ያ ባህሪ ደግሞ ብዙዎች እንዳለባቸው በቃ ባህሪ የሆነባቸው ሰዎች አሉ ፊክስም ላለማድረግ ነው አይደለም ከአንድ ከተደጋገመማ ከባድ በሽታ ነው ሬቺቲንግ ባህሪ በጣም ከባድ ነው በጣም አይናቸውም ስታያቸውም አብዛኞቹ ያስታውቃሉ አክቹሊ ከአይን ይጀምራል ከዛም ባህሪያቸው በቃ ዲሲፕሊን የላቸውም ገንዘብ አይዙም ምክንያቱም ሁሌ ይጠፋል ሴት ላይ እና መጠጥ ላይ ምናምን ሶ ይሄ ማለት አሪፍ ላይፍ ነው ብሎ የሚያስብ ሰው ካለ ይሄድበት በእውነት አለኩ አሁንኩ በቃ ማይንድ ሴቶች እኮ ነው ያስቸገሩት አሁን በወንዱም በሴቷም እንደዚህ አይነት ማይንድ ሴትም ያላቸው ሰዎች አሉ ይሄ 2-3 ማምታታቱ አሪፍ መስሎ የሚታየው ስረዳው እንደዚህ 2-3 የሚሉት ገንዘብ የሚወዱ ሴቶች ናቸው ገንዘብ ብቻ ምን ገንዘብ አለ በቺቲንግ ገንዘብ ነው የሚያገኙት ሜቢ ኮንፈርት ሊሆን ይችላል እንጂ ማን ገንዘብ ይሰጣል ሹገር እኮ አይደለም እኮ ሹገር አይደለም ግን ለምሳሌ አንዱን ቤት ክራይ ክፈልኝ ብለው እሱማ ከዛ በላይ ስጠይቀው ደግሞ ሜቢ ማይችል ምናምን አይኮነ ሌላ ሱት እሱ ስትሪፐርነት ነው አም ሶሪ አይቻልም እንደ ቃል መጠቀም ስትሪፐር ማዳንስ ነው አይ ያው ስትሪት ፋይተር ያው ነው እንትን ግዛልኝና እንትን ምናምን እሱማ ግን አንዳንድ ስለያው ከመሰማው እነሱ ታያቸው 2-3 ሰው ከያዙ ይሄ እኮ ቺት አይደለም ንግድ ነው you mean okay አሁን ነው ወጣው ነው እሱ ንግድ ነው እነሱን ተሞች ታያቸው ግን አንዳንድ አሉ ይሄ በርድ ቺክ ሲባል ሰምተሽ አታውቂም በቃ በርድ ቺክ ነን ብለው የሚያስቡ አሉ በቃ ከሁለቱን ኢቭን አንድ ጀማ ውስጥ ከሶስቱም ጋር ምናምን እንትን ማለት ምናምን ገጥሞሽ አያውቅም እንደዚህ አይነት አሉ በቃ እንደዚህ ወንድም ሆኖ እንደዛው በቃ 4 ሴት ማብላላት ምናምን በቃ አደገኛነት መስሎ የሚታየው እንደዚህ አይነት ሰው አለ አሁን ምን ማለት ይቻላል ወይ ኤጅ ሊሚት ይኖረው እንደዛ አራ የምን ኤጅ ሊሚት ነው በእና አንዴ በጣም ተላልቅ ሰው በቃ የሆነ እንደዚህ አይነት ማይንድ ሴት ያለውም ሰው አለ እንደገና ሪሌሽንሺፕ ላይ ምን እንደዛው በቃ ነገሩ ፊክስ አልሆን ሲል ጣ ብሎ ሌላ ሴት ጋር መሄድም ኦኬ ይሄ በቃ ፊክስ የሚያደርግ የሚመስለው እንትን ሜንታሊቲ ነው አሁን ለምሳሌ እንትንም ይሄ ምንድነው በቀል የሚመስለው ሰው ከሱ ያውጣን ነው እንደዚህ ሰው አለ በጣም አለ ኢቭን ቺት አርጋ ሊሆን ይችላል ብሎ ለመበቀል ቺት የሚያደርግ አለ በስማ ከጓደኛው ጋር እኔ እንደዛ እሱ እንደውም እንዲ ማቀባ በአካል ሰም እንማቀው ስቶሪ ነው እዚህስ ከሌለ ማለት ነው በቃ እንደዛ የሆነ በቃ እየተደበረብኝ ነው አይነት ስሜት ተሰምቷት ከጓደኛው ጋር ቺት አደረገች ከቤስት ፍሬንዱ ጋር ሞት ይሻላታል እሱማ ምን አረገ ለዙም አይነፋም ለዙም ግን አሉ ብቻ ይሄ ፐርሰናሊቲ ዋይዝ አረ በጣም አሁን ቺቲንግ ሰው ለምን ቺት ያደርጋል
እያንዳንዱ ቺት አርጋችሁ ማታውቁ ሰዎች ምታውቁ ሰዎች ነገሩን አዋይ እውነት ጽድት ያለ ሜንታሊቲ ሰው ካለው እውነት ቺት አያረግም ከበዘም አይመስልም ጽድት ያለ ማለት በቃ አላ ሙሉ የሆነ ሰው አይደለም ቺቲንግ አይደለም እውነት ጎዶሎ አንዳንድ ሰው ጎዶሎ ለመሙላት ወይ ምግብ ያበዛል እውነት ለመናገር ወይ ሴት ያበዛል ወይ ገንዘብ ሚሞላው ይመስለዋል አይደለ የሆነች ነገር ብቻ ይፈልጋል ሁሌ እንደተራበ ነው ሰው ሙሉ አይደለም ወይ በመንፈሳዊ ነገር ራሱ መሙላት አለበት ወይ በሚያስደስተው ሆቢ በሚላቸው ነገሮች መሙላት ቢዚ ማድረግ አለበት ጂም ምን ራሱ ሰው አንዳንድ ሰው አውቆ ነው የሚሯሯጠው ዝም ብሎ አይምሮ ግን ስራ ፈት ቦዘኔ አቤት ሰደ ቺተር ምንም ማቅብሱ አለ ለነገሩ ጥሩ ነገር እየሰራ ነው በጣም እኮ እንዲኮ ስልሽ ቺት ያላረገ ሰው ማግኘት ነው እኮ የሚከብደው አልተረዳሽኝም አንቺ እንደዛማ እግዚአብሔርን ስልሽ በላይፍ ታይም ቺት አርጋሃል ወይ ቢባል ሰው ካልዋሸ በስተቀር ረጅም ጊዜ ሪሌሽንሺፕ የቆየ ሰው most of the time ቺት አርጓል most of the time እኔ ሳይበስል ብዙ ምክንያቶች እኮ አሉት እንደዚህ ደደረን ምን ገልጻለም ግን ወይ ሳይበስል ማለት በልጅነት እድሜው ወይ ምናምን በብዙ ምክንያቶች ሊሆን ይችላል ግን ራሱን አውቋን ሰው እንዳልኩ ሙሉ ነኝ ካለ ለዚህ ነገር አይፈጠርም አረ በጣም ግን በቃ አሁን እኮ ጀጅ ማድረግ ከባድ ነው አፉ መባባል አሪፍ ነው ስተትም ሊሆን ይችላል ብዙ አሉ አፉ ተባብለው ቺት ተደራረገው እየቀጠሉ አይ ኖርማል ነው እኔ አፉ መባባል አሪፍ ነው ብዬ አስባለሁ ይቅርታ መባባል እኔ ምክንያት አይሶነኝ አደናቅፎ መቼ ሳልጋ ላይ አትወርቅ ሶ እንደዛ ከሆነ ብቻ አስረዳኝና ማለት ነው ከዛ ይቅርታ ላሉ እኔ ሪዝነብል ነኝ ካሳመነኝ እኔ ይቅርታ ምን ይመስለኛል ምንም አይነት ወይ ቢባልኝ ያሳመነኝ እሺ እንትንስ ከተሳሳመ ሰው እኮ ኢቭን ደስ የሚለን ሰው እኮ ነው የምትስመው አሁን ያገኘው ሰው ተስማት አሁን ያገኘው አይደለም በቃ በሆነስተት ተሳሳመ ሊወጥ ብሎ ምናምን ተሳስቦ ውይ ምናምን ተባብሎ ቆይ ይቻላል እጂ ፈልጎ እኮ ፈልጎ አረ አንቺ በጣም ከባድ ሰው ነሽ እኔ ግን እኔ ቅርብ ምን ልመስለኝ እኔ ምክንያታዊ ነኝ ምክንያቱ ካሳመነኝ እኔ ቅርብ አይዋደዱም እግዚአብሔርን አይዋደዱም በቃ እኔ አንድ ሰው ሪሌሽንሺፕ ውስጥ ካለ እኔ ሌላ ሰው ሲነካኝ ራሱ ያስጠላኝ እንደዚህ ሲነካኝ ራሱ እንደዚህ ነው ከምር ቺት ተደራርገው ለተጣሉ ሰዎች በጣም ለወግን ሞክራለ እንዲቀጥል ሪሌሽንሺፓቸው እየሞከርኩ ነው ያቀመኝ እያየው ነው በጣም በቃ እየሞከርኩ ነው ግን አሉ በጣም ብዙ አለኮ በጣም ብዙ አለ እንዴ በጣም ብዙ አብሶ እናቶች አባቶች ምናምን የቀጠሉት ማለት ነው እንግዲህ ይቅርታ ያርጉልኝ ሜቢ አሁን ለምሳሌ እሷ አርጋ ከሆነ እሱም አርጓል ማለት ነው ከዛ ይሄ ሜንታሊቲ መጥፎ ነው እኔ አላቅም እንደዚህ ነው አሁን እያልሽ እኮ ነው ቺት ካረገብሽ አንቺ ማይወይ ቺት ካረጅገችባ አንተም ማርግና ቀጥሎ እያልሽ እኮ ነው አይደለም ሜቢ ኦሬዲ ሆነ ፓርትሪ እሷ ሳታቅ ቺት አርጓል እሷ ሳታቅ ማለት ነው እደብ ይልሽ እደብ ሲሰማ ያን ነገር አይዞሽ እደብ በዛው እንመጣለን ወደሱ ወሬ ፍቅር ያዘው ሰው ይቀር ይላል እኔ ጭልም ምን የሚልብኝ ያሰው ራሱ ማለት ኮምፕሊትሊ ሌላ ሰው ነው የሚመስለው ሳይው ራሱ ቺት ተደርጎብሽ ያውቃል ኖ እኔ ፋይንድ አውት ያረኩት የለም ያሰው አርጎ ልጅ እኔ ግን አግኝቼው ቺት ያረገ ሰው እኮ ለዛ ይሆናል እሱን ነገር ግን ኢቭን ስለዋለኝ ያሰው አሁን ቺት አረገ ለምሳሌ ሌላ ሰው ነክቶ መጣ ምናምን የሚለው ሀሳብ ራሱ ሳይው ቀስ ያለ ሽፍት ያረገ ይመጣል ሰውየው ሳይው ማለት ነው መልኩም ፉንጋዮ ነው ይብለን ብለን እንሄደው ግን ይሁን አንድ እውር አይሆንም እንዴ አሁን ብዙ ስቶሪ ሰምተናል ባለፈው እዚህም ቁጭ ብለን እያወራን ነበር በእውነት ሜቢ እኔ አላቅም የኔ ባህሪ ይሆናል ግን ሴት especially እንዳትናገሩብኝ እንዳትናገሪ ቺት አርጋበት ከዛ ታረቁና ቺት አርገሽብኝ እንደተመለስን እንዳትናገሪ ብሎ የቀጠለ ሰው እኔ አውቃለሁ እንዴት ነው ድጋሞ በእግዚአብሔር ቺት አረጋበት ከዛ በኋላ ቺት ቀጠሉ ይቀር ብሏት ማለት ነው ከዛ በቃ ቺት እንዳረክሽብኝ እንዳትናገሪ እሱ ተቀብሎት ያው ለጓደኞቹ የፈራው እሱ እንትን መባሉን ነው እንጂ ተቀብሎታል ያሳዝናሉ አረ ብዙ ሰው አለኩ ፍቅር ከባድ ነው እኮ ከባድ ነገር ነው ብዙ ነገር ይቀር ያባበላል ቆም ብለሽ ስታስቢው
እንዲሁ ስታስቢው እኮ ከባድ ነው ኢማጂን ስታሪ ከሌላ ሰው ጋር ገላ ለገላ ተነካክቶ ምናምን ጭራሽ አይምሮ ደግሞ ዝም ብሎ ማሰቡን አያውቁም ለሴት ደግሞ በጣም ግን ስሩ ታይም ሂል የሚያደርግ ይመስለኛል አረ በጣም እንዴ ሰው ከሌላ ወልዶ ይኖራል እንዴ እዛው አይመስለኝም ባክሽ አሁን ወደ ስቶሪዎቻችን ብንሄድስ ጸዴ አንዳንዱን ብንዘለው አሪፍ ነው ስለሽ ካይምሮ በላይ እኔ አሁን ትላንትና ኢንስታግራም ላይ ፎሎ አድርጉን ጋይሶች ሁለታችን ፎሎ አድርጉ ኢንስታግራም ላይ ፖል ስለምናዘጋጅ ተሳተፋላችሁ በደንብ ብናወራ አሪፍ ነው አሪፍ እንትኖች ነው ያሉንና ለምን ሰው ቺት ያደርጋል ወይ ደግሞ ቺት አርጋችሁ ወር ተደርጎባችሁ የምታውቁ ሰዎች በምን አይነት ኬዝ እንደተደረገባችሁ የሚል እንትን ነበርና የመጀመሪያውን እንገራችሁ ምን ሰክሬ ነበርና ሳላስበው ሳምኩት ስትለኝ በቃ አልቻልኩም ከበደኝ ይላል አሁን ሲጀመር መስከርም የለባትም እዛ ቦታ መገኘት አልነበረባትም ግን ከሆነስ አሁን ይሄ ከሆነ ይኸውልሽ ከጓደኞችሽ ጋር ወጣሽ አይደለ ሰከርሽ በቃ ሳታስብ እና ሳምሽ የሆነ ሰው በቃ ማለት ስለሽ ወደፊት አብሬው ልጅ ወልጄ ምናምን ከምትዩ ሰው ጋር በዚህ ነገር ፌር ነው መለያየቱ የምር ያን ያክል ሲሪየስ ከሆነ እሺ መሳም እሺ ፎርጊቭ እናርገው እኔ አላረገው ግን እንደላስ በእነሱ ቦታ እሺ ትንሽ እንትን ልበል ብዬ ነው እኔ ጃኒ ስለሽ የሆነ ዞር ተብሎ ታይቶ ይችላሉ ነው ሰዎች አሁን አረ በቃ አልኩ ከበደኛለ እንደዛ ከሆነ እንኳን ተውካል አራንታም በቃ በጣም እየጨከንሽ ነው አብሮ ከሆኑ ይደብራል ይሄ ነበር እንትን ግን ካልሆኑ እንዲ ግን የምር ስታስቢው በቃ እንዴ ሊፈጠርም ይችላል አይነ እንዳልኩሽ እነዚህ ነገሮች አቮይድ ማድረግ አሪፍ ነው መስክሪበትን ቦታ ምናምን አለመሄድ ባውንደሪ ማዘጋጀት ባውንደሪ ግን ድንገት ሄድሽና እዛ ቦታ በቃ ወይ ደግሞ የጓደኛሽ ልደት ምናምን ለሷ ለደስታ ስትጣጣሽ ምናምን መቼስ እንደዚህ አድርጎሽ ስማት ማንዲ ነው እንዴ ምን አይነት ነፃ ልጅ አይደለች እንደዚህ የሚሰማት ታዲያ በግድ እንደስተጎታል ታመጅ ሰክራለች እኮ ተስከራራ የሆነ ፓርት እኮ መስራት አለበት ብትጣጣም እኮ አለ እንዴ የሆነ ኮንሺየስ ፓርት አለ ምትስተው ባላንስና ምንድነው ምትስተው ስትሳካ ባላንስ ነው ግን ዞሮ የሆነ እኮ የሆነ ሞር ከእንትን የበለጠ ስሜት ነው ድራይቭ የሚያደርግሽ ብዙ ሰው እንደውም ሲሰክር ጸብጸም ይለው አለ ምናምን ገብቶሻል ኖርማሊ የሌለው ባህሪ ሲሰክርም ይወጣል የሴት አላቅም ጸብጸም ይለው አለ ሴትም ይለዋል እና አለ እንደዛ ብዙ አይነት ባህሪም ይወጣል አሬ ኤክስኪውዝ አይደረግም እውነት አይደረግም መስማ እኔ አላረግም እኔ እንግዲህ እየሞከርኩ ነው ለኔ ቺት ማረግ ሰው ሆኜ ምናምን ወይ ደግሞ ላረግ እየተዘጋጁ አይደለም ፌር ለመሆን ነው ፌርም ለመሆን አንድ ነገሮች ካልታለፉ ደግሞ ሪሌሽንሺፖች አይቀጥሉም ብዬ ነው አይታለፍም በእውነት እናንተ ታልፋላችሁ እሺ እንጠይቃችሁ እነሱ ኪስ ታልፋላችሁ የልብስ ኪስ አይደለም የሱሪ ኪስ አይደለም ኖርማል በጣም ተበላለች ፈራኋት ብር ነው የምትበላው ለምን ምግብ ነው እንጂ ለምን ተለያያችሁ ከፍቅረኛሽ ጋር በጣም ተበላለች ፈራኋት አለ አረት ብላ ችግር የለም በጣም ነው የተሰደበው ልጅ እሱ ነው እንትን ያደረገው እኔ ዲኤም ላይ በቃ ሴቶች እኔ ያልኩ ነው መሰለኝ ሊበሉኝ እኔ ምን አገባኝ እሱ ነው ያለው እሺ ግን በጣም መብላት እኮ እንትን አይደለማ ሴት ባሪ አይደል አይ ይውል ማለት በቃ ተፈጥሮ እንደዛ የሆነ ሰው አለ ሴት ሆኖ ማለት ነው አንዳንዱ ቤቱ ሲሆን ነው የሚያደርገው አንዳንዱ ውጪም ይታይ የሱ አሁን ታይቶት ነው ማለት ነው ውጪም ሆነው አብረው እኔ መጥፎ ነው ብዬ አላስብም አንቺማ ሴት ነሽ ስለሽ አሁን የሆነ ፓስታ በእንትን ታዞ ምናምን ጠቅለል እንዲያለች በዚህ ፓስታ ጠብ አይ እሱን ታስተካክል ግን ትብላ በእውነት ፓስታን እሱ ይዘጋል እንደሱ ዘግቶት ሊሆን ይችላል እንደዛ ለሌሎች ስለዚህ ሆዳም ስለሆነች ጥላት አይደለም እኮ ያው like I'm sorry ግን ትልቅ ምክንያት አይመስለኝም ሜቢ ሌላም ነገር ካለው ከጀርባው አላውቅም አይደለ መብላት ኖርማል እንደውም መብላት አንድ ላይ እንደውም ብታበላት የተሻለ ነው የምትወደውን ነገር ደስ የሚለው ሰው እኮ ላለ እኮ ሲበላ እሺ ይሄ በጣም ከባድ ነው እሺ with her cousin I swear and
and he's my friend cousin I see on his phone Wednesday cousin cousin ብላው ነው አንጂ cousin አይደለም ይሄ ሊሆን ይችላል cousin ተብሎ ነው ሴቭ የተደረገው ከዛ ደግሞ ጓደኛው ነው cousin የተባለው ከዛ ስልክ ላይ መስማማቱን ምኝላሉ በጣም እኮ በስማ ይሄው አይከብድም በጣም ይከብዳል በጣም የሱ ጓደኛ ነው ከዝኑ ከሆነችማ ኃጢያትም ሊሆን ነው ከዝኑ አይደለች ማም ሹር በሴቭ ተደርጎ ነው በዛ ኦኬ ከዝኔ ነው ብለው ጓደኛውስ ምን ኬዝ ነው ጓደኛውስ ኖርማል አሉ ኮንዴንት ጓደኞች ኖርማል ሎያል አይደሉም ብዙ ወንዶች የሚፈተኑት እንደውም በእንደዚህ አይነት ታይም ላይ ነው ጓደኞቻቸው የሚፈተኑት የሆነ ሴት ስትመጣ እነሱ የሚያሳዩት ነገር ምናምን በእውነት ላንተ ያላቸውን ማይሆን የሆነ ትንሽ ነገር ካየው ወደዛ መፈንገል ነው እነሱ አይደለ ሌላ ሚስትም አይመረም ግን ጥፋቱ እሷ ነው እንጂ የልጁ አይደለም ሲጀመር የልጁም የሷም ጥፋት እንዴት ነው የልጁ ጥፋት የማይሆነው የጓደኛው እሷ ባትፈቅድ ያ ግን የሷ ኢኒሺዬሽን ነው የሷ እንትን ባይሆን የሱስ ቢሆን እሱስ ገጎ እሱ ፈቃደኛ ሆነ እሱ ሞቷል በቃ ኦሬዲ ዩዝለስ ነው ያሰው ሲጀመር ዩዝለስ ነው ግን እሷ ላይ ነው በጣም አምሹር የሚናደደው ያ ልጅ ሚስቱ ላይ እንጂ ጓደኛው ላይ አይደለም ግን በጣም እንደዚህ አይነት ሰዎች ነው ያልኩሽ ቀደም አሁን እቺ አሁን በርድ ናት ገብቶሻል በቃ አደገኛ ቺክ ናት እዛው አትሊስት ዞር አትልም እንደዚህ ነው ቆምልሽ በቃ አደገኛ ናት አሁን ሄዳ ምናምን ስራ ሰራው ብላ ታርፋለች በጣም የተቀመረ ምናምን አይነት ነገር ነው የሚመስለው ኤግዛክትሊ እንደዛ አብሮ ከሚመጣ ሰው ጋር እንደዚህ ማስው ሳይታወቅ ምናምን እኮ በቃ ከዛ በኋላ ምናምን ብቻ በጣም ከባድ ሲቹዌሽን አሉ እንደዚህ ነው ሰዎች ይጎዳሉ ሌላ ሰው ለማመንም ይከብዳቸዋል ተጎርቶም የተጎዱት ወይስ ይሄ አሁን ልጁ ሌላ ሰው ለማመን በጣም ነው የሚቸገረው በጣም ወደፊትም እሱም እንደዛ አይነት ሰው የመሆን እድልም አለው ግን ጥሩ ደግሞ ልባቸው አሉ ሰዎች የሚያሳዝኑ ሰው እንደዛ ስላረጋቸው አይሆንም ማይሆን አንተ በእውነት አንተ እንዳትቀየር ሁሉም ሰው እንደዛ አይደለም ሁሉም ሰው እሷ ናት እንደዛ ያረገች እንጂ አይዞ ሪቬንጅ ምናምን ብላ አንተ ደግሞ ጓደኛው ማሞችን ስታሯሩጥ እንዳትውል ስራ ነው ወንድሞቿ በዙብኝ ራት በላሽ ምናምን ብለው ይደውላሉ አለ እውነት ነው ወንድሞች አይደሉም እነሱ ባካፕ ናቸው ወንድም ራት በላሽ ብለው ይደውላል እንዴ አይደውልም ትዝም አረዛ ገረግቢ ትዝም አትዩ ወንድም የለኝም ግን ነው ከማቆም እንትን እንደዚህ አይነት ነገር የለም ወንድም ሴንሲቲቭ አይደለም የሆነ ከባድ ሲቹዌሽን ላይ ወንድምነቱን ሊያሳይ ይችላል እንጂ በቀን በላሽ ጠጣሽ ምናምን አይደለም ያይደማ ሴቶች ብዙ ጊዜ እንደዚህ ሌላ ሰው ሲያስቀምጡ ወንድም ካዝን ምናምን ብለው ይሸውዳሉ መሰለኝ ለዛ ነው ወንድሙ አይደለም ትንሽ ዲፐር ቼክ አርግ ስልኮስ ከተን ማሰብ አለበት ረዘም ያለውን አንቺ ታነብያለሽ ወይስ እሺ እቺ ለበላትና ያኔዋ ደግሞ አንድ ቀን ከኔ የወሰደችውን ሁዲ ለአንዱ ጎረምሳ ለበሳው አየሁት ረግፍ ነው ይሄ እሱ ማለት ልጁ ዋና አይደለም ማለት ነው ዋናው ነው ቤንችነሽ አንቺ ማለት ነው አንቺ ብዙ ብታስብልሽ አይደለ ያንቺን ሁዲ ወስዳ ለሌላ ሰው ከሰጠች በጣም ቢግ ዲስሪስፔክት ለጎዳ ነው በጣም አሁን ረዘም ያለ ስቶሪ ነው ያለን በጣም ረጅም ተጻፈው ይሄ ምን ብሎ ነው የሚጀምረው we were dating በቃ እሺ we were dating and it was a long distance and our friends አያቁም ነበር ምናምን እንዲያውቅ አይፈልግም ነበር ከዛ ሰውየው out of the blue distance መሆን ጀመረ ለካ with our common friend ጅንጀና ጀምሯል የሆነ ቀን ያወራሁት እሷን እወድሻለሁ ምናምን ኬዝ ጀመረች እሺ ብዬ እሱ ጋር ደውዬ ምትፈልጋት ከሆነ እሷ ጋር ሂድ ካልሆነ ሴት ባውንደሪስ አልኩት የኔ አንበሳ ሄዶ ሪሌሽንሺፕ ውስጥ እንዲገቡ ጠየቃት she lives close to the country he lives ከዛ ደስ ብሎኛል ብታይ ምናምን አለችኝ በነጋታው ምን ነው ስላት something worked out እና ደስ ብሎኛል ምናምን ስትል
I immediately found out that they started dating. ከዛ አፌን ዘግቼ መጠበቅ ጀመርኩ ከሱ እንዲመጣ for a very silly reason እንፋታ ሲል እሺ ያልኩት በሶስተኛው ቀን እሷን ደውላ በጣም ክሎዝ ስለሆናችሁ ኮንፈርት ነሳኝ ባሌን ለቀቅ አርጊልኝ አለቻት እሺ የምብዬ ስልኩን ዘግቼ እንደ አዲስ እንዳወኩኝ ጮኩበት ካወቅሽ አይቀር ብሎ የሆነ ነገር ሸፍኖታል እዚህ ጋር ከዛ ወዳለበት ሀገር ገዝቶ ሙሉ ከረሙ ብቻ በጨርሻ ላይ እንደምን ኔክስት ላይ ያለው I think ኔክስት ላይ ኦኬ ግን ታዲያ እንዲብያን እሺ ምናምን አይቀር ብሎ ትኬት እሱ ወዳለበት ሀገር ገዝቶ 15 ቀን ሙሉ ሲጀናጀኑብኝ ከረሙ mind you the whole time one friend group ውስጥ ስላለን I know what they were doing ይሄ ከባድ ነው እስቲ አሁን አንቺ ይሄንን እንዴት ነው እንትን የምትይወሰለሽ ይሄ ደግሞ በቃ የራስ የምትለው ሰው አይነት ነገር ነው የሆነ ባክስታብ ነገር እሷ ልጅቷቸው የሷ ጥፋት ሊሆን ይችላል ይሄማ አሁን ልጁ at the same time ሁለቱንም ነው የጀነጀነው I think ግን አንድ ግሩፕ ቻት ውስጥ አውሩም ብሎ ነገር ነው መሰለኝ እቺም ደስ ብሎኝ ነው ዛሬ ምናምን ትላለች ግን እቺ ያወቀች ነው እቺ ሆነ ያወቀች መጣች ከዛ እሷን ዳምፕ አረጋትና ከዛ ደግሞ ፉል ፎከስ ወደ ጀለሷ ሄዳ ከዛ አይናቸው ያዩ ለረጅም ጊዜ ጀነጀነችውን ጎረምሳ በጣም ይዘገኛል ከባድ ነው አንደ ሴት actually ሴቶች መሀል እንደዚህ ነገር ይፈጠራሉ እንደዚህ አይነት ሴቶች አሉ የያዙት ሁሉ የሚያምራቸው እንዲ ብሎ የሚጠብቁ አሉ ግን አሁን ይሄ ጀጅ ማረጋ ይሁንና እንዳወቀች በቃ ማቆም አልነበረባትም ከጓደኛዋ ጋር እየተጀናጀነ መሆኑ እንዳወቀች ወዲያው በጣም ዘገየች እንደኔ በጣም ዘገየች በይሄን ሁሉ መጠበቅ ይሄን ሁሉ ማየት ስኬት ይደርሳሉ ምትወዳት ከሆነ ምናምን የሚባል ነገር የለም ሁለት ሰው ከጀነጀነ ምንም በቃ ልቡ ሁለት ነው ማለት ነው ቶሎኮም አሁን ሴት ባውንደሪስ ምናምን ስትል ነበር የሷ ባውንደሪ ማለት በቃ የሆነ ሰው ትንሽ ነገር ካሳይ መተው ነው በተለይ የመጀመሪያው ዴቲንግ ምናምን ስቴጅ ላይ ገና ይሄ ዲስሪስፔክት ነው ምን ዴቲንግ ላይ ራሱ ቢሆን በቃ ሁለት ሴት እየጀነጀነ ያውም አንድ ፍሬንድ ግሩፕ ውስጥ ከሆነ ኔክስት ኮንቨርሴሽን አስፈላጊ አይደለም ለወንድም ለሴትም ከሌላ ሰው ጋር ያወራሽ ከሆነ ቻው ቼልሲ የሆነ ሰዓት መከዳት አይቀርም ነው በጣም ይሄ ከባድ ቢያልፍ ራሱ ሌላ ይደገማል ልቡ በቃ ሁለት ነው እሷ ጀስት እንትኑን ሊሆን ይችላል ሜቢ እሷን ከመረጠ የሆነ ሊሆን ይችላል ግን ቢሆንም እንዳይደብረኝ አይነት እኔ ተመርጬ ምናን አይነት እልህ ውስጥ ይመስለኛል ያቆያት ይወላ ግን አስፈላጊ አይደለም ኮምፒቲሽን ውስጥ አስፈላጊ ሌላ ሰው ፒክቸር ውስጥ ካለ ቻው ብሎ መጣት ነው ሌላ ሰው ሐሳብን ወስዶታል ቻው ይሄ እንግዲህ ዲስሪስፔክት ነው በጣም እሺ በጣም ነው የሚያወራው ይሄ አለኝ እኔ እኮ እንዲነኝ በቃ ለሰው አረጋለው እንዲነኝ በቃ በጣም ያው በቃ እንደዚህ አለኝ ምናምን የሚል ሰው አላ ያው ሱጥራል እንደዚህ አይነት ሰው ይሄ ሬድ ፍላግ ነው ሲጀመር ሪሌሽንሺፕ ውስጥም ከሆኑ ደስ አይልም ይሄ መጀመሪያ ማባበያው ስቴጅ ሊሆን ይችላል ከዛ በኋላም እንደዛ የሚሆን ከሆነ አይሆንም ከባድ ነው እሺ አንቺ ጋርስ ምን አለ እሺ አንድ አጭር የምታስቃችሁ እዚህ ጋር ጫት አትቅምም ብሎ ዳምፕ አረገኝ ሙዳችን አይገጥምም 6 month relationship እሷ ላፊንግ ኢሞጂ አርጋበታለች ኢቭን የሚስቀው ኢሞጂ ሙዳችን አይገጥምም ይሄ በጣም የሚያስቅ ስቶሪ ነው ከ6 ወር በኋላ ያው ሪሌሽንሺፕ ነው 6 ወር ከሆነ አይ ቲንክ በቃ መቃሙን አክሰፕት አድርጓለች ማለት ነው ራዝማት ከዛ አያየና ሌላ ሰው እግዚአብሔር አያየና በቃ አንቺ አብረሽ ማቆሚ ከሆነ
በጣም ግን ታው ማረታ ሚል ዘፈን አለ አልገባቸውም በእውነት ስለሽ ማለት በጣም ብዙ አይነት ወንድና በጣም ብዙ አይነት ሴት እግዚአብሔር አሁን like I'm sorry እንትን ለማለት ሳይሆን ግን እዛውን የህፃናት ጨዋታ ነው የሚመስለው ስቶሪዎቹ ማለት በቃ ይሄ like ሲሪየስ የሆነ ነገር አይመስልም አላ በጣም ከባድ ነው የሆነ በቃ አልጠነከሩም ምን ፍቅር የገባባቸው በደንብ አይመስሉም እውነት ፍቅር እኮ ስለሽ ላሻልኳት ከግሩፕ ቻት ውስጥ ነው እሷ አይደለም እኮ አሁን ይሄ ስቶሪዋ አይ ሴት ናት አሁን እቺ እና እንደ ዳምፕ አረገኝ ሴት ናት እንዴ ጫታ አልቅምም እሷ አለ እሱ ነው እኮ እሷ ናት ይሄ ወሬ ያወር የጻፈችው እሷ ናት አትቂሚም ብሎ ዳምፓ ያው ሰበብ አስቦ በምን እንትን ልበላት እንደዛ ብቻ ስለሽ አህር ያለሽ ነግራይ ነበር ከዛ በኋላም ሲገናኙ ምናምን ወንበር ስር ጫት በጫት ነው አለች በቃ እንትኑ መኪናው በቃ ስደውል ጫት እየቃምኩ ነው የሚለኝ አለች ከዛ የሚያስቀመው አብሮ ሰው ነው ሊፈልገው ወይስ ሊፈልገው ኮነ ከዳሚ ቁም ነገር ግን ማለት ነው ቁም ነገር አሁን እዚች ጋር ኦፌንድ የሚሆን ሰው ሊኖር ይችላል ግን ቃሙ ምናምን አይደለም ጭቅጭቁ ግን ሪሌሽንሺፕ ከሆነ መከበር አለበት በጣም የሆኑ ባውንደሪዎች መኖር አለ አሁን የሚቀም ከሆነ ከጓደኞቹ ጋር ራሱን ጠብቁ ምናምን እንትን ይበላ አሁን እኔ አንቺ ከኔ ጋር ቃሚ ምን አላስማ ትክክለኛ ጥንቅላት ያለው ሰው ኢቭን እየቃመ ያለ ማለት ነው ሴትን ጎትቷ ያመጣም ጓደኛው ሆነ አይደል እንድትታይ የሚፈልግ አይመስለኝም እንደዛ አይነት ቦታ ውስጥ በጣም ከባድ ለራስም ይከብዳል እንኳን የሆነ ሰው ይዞ ለመምጣት ነው አና እንደዚህ ነገር ወንዶች እንትን ባትሉ አሪፍ ነው ሴቶችም ኮስተር ቢሉ አሪፍ ነው እንደዚህ የሆነ የማይመጥና ልትጠጉጂና የሚያስፈልገው ማለት ነው በባታ ይነሰፈር ማስተኮስ እንዳይሆንብኝ ብዬ ነው እንጂ አይመጥነኝም ብላ የምታስብበት ቦታ ይዟት ሊገኝ የሚሞክር ከሆነ ሬድ ፍላግ ነው አዎ ሲጀመር ሴቶቹም ቢሆኑ እንትናችሁን አስተካክሉ ይሄ ምንድነው የሚባለው ስታንዳርዳችሁን ከፍ አድርጉት ሲጀመር አሁን እኔ ጫት ምናምን ዲስ ለማድረግ ሳይሆን እንደዛ አይነት ሰዎች ይመጥነኛል ካለች ኦኬ እሺ ትሁን እዛ ቦታ ላይ ግን ኦፌንድድ መሆን የለባትም በእንደዚህ መጠበቅ አለባት ብዙ ኔጌቲቭ ነገሮች ጽድት ያለ ነገር ጽድት ያለ ቦታ አትሊስት ከሷ ጋር ሲገናኝ ደና ቦታ መሄድ ነው እንጂ ይቃም እኮ በቃ 24 ሰዓት አንዴ በቀን ያለው አው ከዛ እሷን ሲያገኛት በቃ ደና ሴት የሚመስል ለሴት የሚመጥን ቦታ ያገኝ አሪፍ ነው እንጂ ከኔ ጋር ቃሚ ወይኔ ገና ነው ማለት በስማ እሷ ራሱ እንደው ስሟን ቆይ ልጥቀሰው እንዴት ሆነሽ ነው ምን ሆነሽ ነው ምናምን ለበላት ረቷት አቄሮ ግን እንጨርሰዋለን በጣም እያለፍኩት ያሉት አለና በጣም እየከበደኝ ነው ማንበብ ራሱ በጣም እንዴ በጣም እሺ ስለኔ ሚስጥሩን ሄዶ ለጓደኞቹ እያወራ አለያይም ወይ ይሄ በዚህ ጉዳይ ልሽ ባለፈው አውርተን ነበር ከሌላ ሰው ጋር አውርቼው ነበር እንዴ መሰለሽ አሁን በምን ተነሳ መሰለሽ የኛ ኮንቨርሴሽን ማለት ነው ባልሽ ቤስት ፍሬንዴ ሊሆን አይችልም የሚል ነው ከጓደኞቼ ጋር ነው ያወሩት ሴት ጓደኞቼ ጋር እሺ ምክንያቱም አንዳንድ ነገሮች አሉ ከባሌ ጋር ማላወራው ኢቭን ስለሱ ምንድነው ስለሱ ላውራቸው ይችላል ላማክራቸው ይችላል ለሴት ጓደኞቼ በቃ ስለሱ ማላወራው ነገር በጣም ብዙ አለና ባሌ ቤስት ፍሬንዴ ሊሆን አይችልም ይሄ ማማት ሊሆን ይችላል ይገባል ነው በሴቶች ጋር ከመጣ እንደ ባህልም ነው በቃ እንዴት አላ እንደዚህ አይነት ቶፒኮች ይነሳሉ በጣም ዝም ስትልም ችግር ነው የሆነች ሷ የሆነ በቃ ናምና የሆነ ነገር ትባላለ ካወራህም ብዙ ኔጌቲቭ ነገር ልትሰማ ትችላለህ ገብቷል ግራ ይገባል ሴት ወንድ ላይ ግዴታም የለብም ይማወራት አትታ አይ ሚን ላይክ ይኖራል እንደዛ ግሩፕ ይኖራል ፍሬንድ ግሩፕ አይደል ወንዶች የሚጠያየቁ እንዴት ና ገርልፍሬንድ አለ እኔ እንጃ እኔ ብዙ እንትን አልልም ግን አንዳንዴ አሁን ለምሳሌ ሲሪየስ ሪሌሽንሺፕ ላይ ሲሆን አንድ ሰው ጭንቅ ሊለው ይችላል ወንድም እኮ እኔ ማውራት አለባቸው ብዬ ማስበው ታይብ ልንገር ወንዶች በተለይ ማለት ነው ወይ ሲጣሉ ለምሳሌ ስለሷ ማውራት ሊቀንስ ይችላል ምናምንና አይ እኔና እሷ እኮ እንደዚህ ሆነናል ሲል እንደ ሽማግሌም ቢገቡ ደስ ይላል ያኔ እሱ እኮ ነው የምልሽ እንጂ የተገኘው ያልተገኘው አረ በስማም የሄዱ ሪፖርትማ አይደለም ሪፖርትማ ዛሬም ነገም የተፈጠረው ምናምን ሳይሆን
እንዳልኩሽ በቃ ምክር ሊያስፈልግ ይችላል እኮ አይደለ ምክር ሊያስፈልግ ይችላል እነሱ ነገሮች ሀሜት ሊባል ይችላሉ ሚስጥር ሊባል ለነገሩ ሚስጥር አይደሉም እነሱ የሚያስፈልግ ነገር ከሆነ ሀሜት አይደለም አይደለ የነሱ ጣልቃ ገብነት የሚፈልጉ ከሆነ እርዳታ የሚፈልጉ ከሆነ እንደዛ አስፈላጊ ነው በዚህ ጉዳይ በባል ቤስት ፍሬንድ መሆን ይችላል ብለሽ ታስባለሽ መሆን ይችላል ብለሽ ታስባለሽ ሁሉንም ነገር እንጂ ኖ አሁን እንዳልኩሽ እኮ ነው ሁሉንም ነገር የምትነግረው ያን ያክል ሁሉንም ነገር ለጓደኞችሽ ማትነግሪው ለሱ ማነግሪው ለጓደኞችሽ ምን ነግሪያቸው ብዙ ነገሮች የሉ አይ እንጀሉም እርግጠኛ ነሽ ግን ሜቢ ያው የሴት ጉዳዮች ምናምን ሲሆን ስለሱ ስልሽ ማማከር አይኖርብሽም ስለሱ ሜቢ ካገባ ሰው እኮ ሊሆን ይችላል ያገባ ጓደኛ ልትኖርሽ ትችላለች ትዳር ውስጥ ስገቢ አንዳንድ ጸባይ መቀየሮች ልታይ ትችላል እነዛን ነገሮች ሄደሽ የምታወሪው ሰው አፈልጊ ሴት ያስፈልጋል እኮ ቤስት ፍሬንዶች ናቸው ማለት ነው እነሱም ቤስት ፍሬንድ ናቸው እሱም ነው ኦኬ ሁለቱም ኦኬ ሶ የሆነ እንትንም አላት ምትነግረው አለ ለዚህ ለዛ ምትነግረው እንደዛ ያረክ ነው ምትይ ለዚህ ቤስት ፍሬንድ የለኝም ባሌ ቤስት ፍሬንድ ነው ማለት አይቻልም ማለት ነው ከሌላት ግን ቤስት ፍሬንድ ይሆናል ከሌላት ማለት የሌላችሁ ሴቶች አሉ ግን እንደዛ ነው አሁን በሱ ጉዳይ ነው ያወራንበትኛ ማለት ነው እንደዛ መሆን አይችልም ምን ያሉት እነሱ በቃ የሆነ ሰዓት ትዳር ውስጥ አብሶ ትዳር ውስጥ ማለት ነው ሪሌሽንሺፕ ችግር የለም አብረሽ አኖሪ ምናምን ትዳር ውስጥ ግን አብረሽ ስኖሪ አብረሽ ስትይ አብረሽ ስታሪ ምናምን ብዙ አዳዲስ ባህሪዎች ይፍን መሰለቻቸትም ሊመጣ ይችላል ትዳር ላይ የዛን ጊዜ ቤስት ፍሬንድ ግድ ነው የሚል መከራከሪያ ነው ሰሞት ወይ የዛች ቤስት ፍሬንድ እነግራታለሁ የሚሏት በጣም ንጹህ ጭንቅላት ያላት ሰው ከሆነች እሱ ካወቀ አሪፍ ነው አንዳንድ ሰው ደግሞ ኔጌቲቭ የሚከትባል ይታወቃል እሱ ልክ ነሽ እሱ መተው ነው እንጂ ግዴታ ማዋራትማ ጥሩ ነው ግዴታ ቤስት ፍሬንድ አስፈላጊ ነው ግድ አይደለም ግድ ነው ግን እኔ አሁን ከነሱ ሳይድ ስልሽ ከነሱ ሳይድ ለምሳሌ ግድ አይደለም አሁን እኔ ብትለኝ ቤስት ፍሬንድ የለኝም እኔ ሴት አሁን ላይ ሜቢ ብዙ ነገር ከሌለው ያ ሰው ምን ትሆናለ ስልሽ አሁን እንዳልኩሽ ነው እኮ አሁን ሜቢ ፋሚሊ ጋር ነሽ ምናምን አለ በቃ ብዙ ነገር አለ ትዳር ግን ከባድ ነው በጣም እኔ መሰለቻቸት ይኖራል ብዬ አስባለሁ ይኖራል ግን የዛን ጊዜ የሆነ ስፓይስ ለማድረግ ነገሩን አላይት በምን ለምሳሌ በፊት ዴት ይወጡ ነበር አድሮ አበባ ምን ይገዛላት የነበረው ያን ነገር ማምጣት አላ ራቅ ያለ ቦታ እንሂድ ብሎ የሆነ ነገር ሩቲን ሲሆን ነው የሚሰለቸው የሆነ ስቲል እኮ አንድ ላይ ነሽ እና ታዲያ ከተጋቡማ ግድ ነው እኔ እንጃ የሆነ አይ ቲንክ የሆነ ሳይድ መኖር አለበት እኔም ከዛ ሳይድ ነኝ በነገራችን ላይ ይሄ 100% ትዳርም ቢሆን ኮሚትድ መሆን አልፈልግም እና እንዴት ነው የሆነ አይነት በቃ የሆነ ሰዓት የራስሽ ታይም ከጓደኛም ጋር ሊሆን ይችላል ከቤተሰብ ጋር ያስፈልጋል ወጣ አሚን መሄድ ያለብህ ጋር ታይም ማሳለፍ ማውራት ያለብሽ ጋር ክችች ብሎ ወጣት እስከማታ ቆይ የለም በቃ እሱ ነው ቤስት ፍሬንድ ስልሽ ኢቭን ስለሷም ላማክራቸው የምችልበት ሲቹዌሽን ሊኖር ይችላል እንደሱ ጥሩ ነው በቃ እሱ ነው ቤስት ፍሬንድ እሱ ጥሩ ነው ይሄ ላጣርጎን እንደሄድ ይሄ ያወራል መወዳት ኤክስ ነበረችኝ ከዛ ሀር ፍሬንድ አላስቀምጣለችኝ ወይ ይሄንን ሳልጨርሰው ለምን ማንነታቸውን አያወጡትም እንዴ በጣም ከባድ ነው እንደዚህ አይነት ሰው አራይ ስልሽ ኤፎርድ ምናምን ራሱ አለው አለ ምን አለ ስድብ አለው እንዴ አይሆንም ይሄ ግን ምንድነው ስቶሪውን ነው መወዳት ኤክስ ነበረችኝ ከዛ ሀር ፍሬንድን አላስቀምጣለችኝ ከዛ ሀር አንተ አተማ አይሆንም ማለት ነው እሺ ሶሪ ያስ በጣም አሁን ኢንተረስቲንግ አሉ ትማግጫለሽ እያለ ይመታኝ ነበር የሚማግጥብኝ ግን ራሱ ሆኖ ስልኩን ቴክስት አድርጊ የሚማግጥብኝ ራሱ ሆኖ ቁጭ አለ አይገርም እንዴ ሰዎች እውነት ነው አያ ላይክ ቶሎ ይንጨረጨራሉ ግን ራሳቸው ስለሚያደርጉት ነው ይባላል ይሄ በጣም ታፍ ነው እግዚአብሔር አይደል አሁን ቀደም አንቺ ያልሽው ነገር እዚህ ጋር መጣ he cheated on me but I forgive him we keep up our relationship ከዛ በኋላ he treat me like
እና ይተርተሳለች እንደዛ እኮ ነው የሚሆነው ሰከንድ ቻንስ ተሰጥቶት እንጃ ብዙ ሰው ጥሩ ይሆናል ብዬ አላስብም ትክክለኛ ጥሩ አይምሮ ካለው እኔ ግን እንዴት ነው ማስተጣቂያለሽ ቺት አድርጎ የምሩን ከልቡ ከሆነ ተሳስቶ ከሆነ እኔ ተሳስቶ ሰው ቺት ያደርጋል ብዬ ነው ማምነው ይቅርታ አድርጉልኝ ነው ማምነው ነው ተሳስቶ ነው ሁሌ የሚያደርገው አይደለም በፍጹም ተሳስቶ ሊያደርግ ይችላል ብዬ አምናለሁ እኔ አረ ልንጣላ ነው እና በቃ የሰው ልጅ ይሳሳታል ይሳሳት አይደለም ኤክስኪዩዝም አይደለም ግን ሊሳሳት ይችላል ተሳስቶ ከሆነ ይመለሳል እንዴት እንደሆነ ታውቃለህ ደጋግሞ ቺት የሚያደርግ ሰው ይመለሳል እኔ አሁን በምሳሌዎች ጥሩ አይደለም ምሳሌ መስጠት ግን አሁን ለምሳሌ ፈተና እየገባ ማለት ነው ተፈተን እስክሪብቶን ስትሞክረው እየተቆራረጠ ነው ከዛ ገብተህ ስትፈተን አቆመ ተሳሳትኩኝ ነው የምትለው አንቺ ያንቺ ምክንያት አይደለም እስክሪብቶ አንቺ አይደለም ግን መግዛት አትችል አሚ ላይክ አሁን ብዙ ጥሩ አይደለም ይሄ ሜታፎር ምናምን ላይ አይደለም ስለምን እስክሪብቶ ነው ሲጀመር ለምን መሰለ ሚስቴክ የሚባል ነገር አለ መቆጣጠር የምትችላቸው ነገሮች አሉ እኛ ኮንሺየስ አሁን ገባኝ ምሳሌ ከንስሳ እንለያለን ብዬ ነው ማስበው ሶ ዮኒስ ሴት እዚህ ጋር መጣች ከዛ ጠጣውኝ ከዛ እንደዚህ ያረኩ ማለት ነገሮቹን መግታት በምትችል ሰው የሆነ ወደ ቤት መሄድ እሷን ኢግኖር ማድረግ የምትችል ሰው ሆነ ልክ እስክሪብቶ እንዳልኩ ማለት ነው እሺ አሁን ለምሳሌ አንቺ መደባደብ ሳይኖርብሽ ተደባድብሽ ታውቂያለሽ መሳደብ ሳይኖርብሽ ተሳድብሽ ታውቂያለሽ አዎ እና ታዲያ እሱስ አንቺ ራስሽ መግራት የምትችይው ነገር አይደል ለምን አው ግን መሳደብ አለመሳደብ እየተቻለ ይጎዳዋል እኮ ይውል ታቃላ ስለ ኢሞሽናል ኢንተለጀንስ ምናምን እንደዛም ይጎላቸዋል እነዚህ ሰዎች ብዙ ጉድለት ነው ያለባቸው ምር ለመናገር በእውነት ብዙ ጉድለት ማሰብ እኮ ነው ያ ሰው ምን ይመስለዋል ይሄ ነገር ቢያቅ ኢቭን አይደብረው ምናምን ብላስ ይጎዳል ግን አልኩሽ እኮ በቃ ካቅም በላይ ሊሆን ይችላል የሰው ልጅ ይሳሳታል ነው ካቅም በላይ ስልሽ አሁን እንዳልኩሽ ነው አሁን አንዳንዴ በጣም ተናደሽ መጣላት ከሌለብሽ ሰው ጋር ለተጣይ መናገር የሌለብሽ ነገር ወይኔ በቃ ባልተናገርኩ ምናምን የምትዩ ነገር አለ በስሜት ተገፋፍተሽ ነው እንደዛም ሬር ነው እንዳልኩሽ እንደነዚህ አይነት ሲቹዌሽኖች ውስጥ ከሚፈጥሩ ነገሮች ራቅ ማለት አሪፍ ነው ሊፈጠር ግን ይችላል በቃ ሊፈጠር ይችላል አንዳንድ የሚታለፉ ነገሮች ሊኖር ይችላሉ ብዬ አስባለሁ እኔ አንዳንድ ምን መታለፍ የሌለበት ብዬ ማስበው ነገር ቺቲንግ ነው ቺቲንግ ብቻ ነው አልደረሰብህም እንዴ ቺቲንጉ ሳን ይደረሰብህ ላይክ የሆነ ሰው እስከሆነ በጣም ኤክስቴንት ወደው እሷ እንደዚህ አርጋ ብትመጣ ብለ ብቻ ፒክቸር አለ ያን ስሜት ቆር እዛ ላይ ማስቀመጥ ነው ገባ ልታረገው ልክ ስትል ያንን ነገር ያ ሰው ይመጣባላ አያሳዝንም ያ ሰው ምናምን ይሁን ነገር አይመጣበም ያ ሰው አያሳዝንም ለዛ ሰው አዝነሽ አው ላይ ሞዴልስ ቢሆን ሞዴልስ ማለት ወደዋለሁ እሱ ምን ይሰራልኛል ከዚህ ሰው ይጋር እሱ ነው ሊሆን የሚችለው አንቺ ውስጥሽ ያለው ለዛ ሰው ያለው ፍቅር ሊገድብሽ ይገባል ግን ኢቭን ወደፊት አርቆ አለማየት ራሱ አለበት ማለት ይሄ ሰው ይጋውን ምን ይጠቅመኛል ከዚህ ሰው ይጋ አልኖርማ እኖራለሁ በያሰብ ጊዜያዊ ስሜት እኮ ነው ጊዜያዊ ስሜት እኮ ነው እሱ መቆጣጠርኩ በጣም ይቻላል አረ ቀላል አይደለም እንዴ ያንተ ስሜት ለዛ ሰው ብቻ ካልሆነ የሚንቀሳቀሰው ችግር አለበት ሲጀመር እግዚአብሔር እዛ ጋር ነው ስተት ያለው አረ በፍጹም ይሄ ወንድ ልጅ ኔቸር ነው ኖ እሱን አላምንበት ይሄ ወንድ ልጅ ኔቸር ነው እንደዚህ የሚባል ነገር የለም የወንድ ልጅ ኔቸር ቢባል የለም በደንብ ነው ያለው ወንድ አይደለሽ አንቺ ምንድነው የምትከራከሪ አይደለም ግን አላምንበት ልጅ ያርግሽ ወንድ ልጅ ኔቸር ነው ወንድ ልጅ ይልሽ ዲሲፕሊን ስላልሆነ ነው አብሮ ያደገበት ነገር ይሄ ወንድ ልጅ ባህሪ ነው ወንድ ልጅ እንደዚህ ካላረገ ኖ ሲሪየስሊ የምሬን እኮ ነው የሚባሉ ነገሮች ነው የቀየሩት አይደለም ይልሽ እኔ አንድ ነገር አንድ ፋክት ማለት ነው እና ለተመልካቾችም ሊሆን ይችላል ምንም ቢወዳት ማለት ነው አንድ ልጅ አንድ ወንድ የሆነ ስልሽ በቃ የሆነ አጋጣሚ ውስጥ ቢገባ ወደኋላ አይልም እኔ እርግጠኛ ነኝ አረ ይሄ ትክክለኛ እውነት ይሄ ትክክለኛ ስለዚህ እያልኩሽ ያለው በቃ ይሄ ቃል በቃል ላለመናገር ነው ቃል በቃል ላለመናገር ወይ ሩም ውስጥ ሊሆን ይችላል ለምን ትገባለህ እኮ እሱ ነው እኮ ምልሽ እሺ ከተትን ገባ በቃ ገብቶ ወይ እሺ በቃ ልትሆን ትችላለህ ቴምፕት ማለት ግን ያንን ቴምፕቴሽን በጣም ከባድ ነው ብቃት ያስፈልጋል በጣም ከባድ ኮንትሮል ይባላል በጣም ከባድ
ኮንትሮል ማዳበር ኮንትሮል ሩሙስ ገብቶ እስቲ የሆነች እንደ ቆንጆ ልጅ ራቆታሉና እስቲ ራሱን ይቆጣጠር ጓደኛ ኖሮ ማለት ነው በቃ አይነን ነው ሸፍነው እንደዚህ ብለው በቃ ኢዚ ወንድ ነው እንደዛ ያለፈ ወንድ ካለ ወንድ ነው እሱ ገብቶኛ እንደዛ አልኩሽ እኮ እንደዚህ አይነት ዘመን እንደዛ ሲቹዌሽን የለም እሺ ግን ይሁን ብለን ነው እኮ አልኩሽ አሁን ሴት ብትሆን ራሱ ነው እዛ ቦታ የሚገባው ሄዶ ራሱን ነው የሚከተው ከዛ ምን እንዴት ላርግ ተሳሳትኩ እንደዚህ ኖ አሁን ምልሽ እሱን ያንን ፕሮሰስ ማስቀረት ይቻላል አሁን ሴት ብትሆን ከሆነ ወንድ ጋር ሩም ውስጥ ተገናኝሽና ለራቆቱን ምናምን ሊዘገንናት ይችላል እንኳን ትልትል ወደሱ ልትሳብ ዝግነን ምን አባቱ ነው ምናምን ብላ ልትወጣ ወንድ እንደዛ አይደለም ይያልኩሽ ትክክል ነው ይሄ ባህሪ ነው ባዮሎጂካሊ አትራክትድ መሆን ለሰው ምናምን የታወቀ ነገሮች በቃ ግን ዲሲፕሊን ራሳችሁን አዘጋጁ ግን አሁን የኔ ፖይንት ምንድነው እንደነዚህ አይነት ሲቹዌሽን ውስጥ አለ መግባት ፊሊንግ ምናምን አላት ባይ ዘ ዌይ ግን ከባድ ኮንትሮል ነው ያለው ሴት አይገናኝም ኮንትሮልም አላትም የሆነ አይነት ኢሞሽን እንትንም ተፈልጋለች ነው ኢንቲሜሲ ምናምን ያስፈልጋል ያ ሰው ስትወደው የሆነ ነገር ሲኖር ነው እንደዛ የሆነ ነገር ሲኖር ነው ሴት ልጅ የሆነ ከዛ ሰው ጋር አብሮ እንትን ለማለት ማደር ምናምን እንትምትለው ወንድ ልጅ ግን ምንም አይነት ኢሞሽን እንትን የለውም ለዛ ነገር ለማድረግ ኢሞሽናል ምንም ሆነ ኢሞሽን በቃ ምንም ኢሞሽን አስፈላጊ አይደለም በቃ ገብቶሻል እና እንደዚህ አይነት በቃ ሪሌሽንሺፕ ውስጥ ያለ ሰው በቃ በምንም ታምር እንደዚህ አይነት ነገር ውስጥ ላለመገኘት መሞከር አለበት በቃ እሱ ነው ኤክስኪዩዝ ማላረገው ለዛ ነው ግን ድንገት እዛ ቦታ ላይ ተሳስቶ እዛ ቦታ ላይ ገብቶ ምን ቴሌፖርት አያረግ ሰው ማለት ቴሌፖርት አድርጎ የሆነ ሩምስ ቁጭ አይልም ያስ ካልሆነ ድረስ ማለት ነው ብዙ ሴናሪዮች እኮ አሉ አሁን ከፊልም ላይ ራሱ ኢቭን እኔ ማለት እንደዛ ሁላ ቢቀመጥ ያ ሰው ስፔሻሊ የኔ ሰው ከሆነ እምቢ ብሎ መውጣት አለበት በቃ ዳስ ምንም አይዝሩ ሌላ ፊልሞች ላይ የተሻተቀ ጓደኛ ወየሷ ጓደኛ ኦር የሆነች ምናምን ድንገት የሆነ ቤት ውስጥ ተገናኝተው ምናምን ግን ኖ ማለት ይቻላል ኢቭን ብትናካው ይሄ በቃ ድርቄ ማለት አለ የሆነ በቃ ለዚህ ድርቅ ላይ በቃ አይቻልም አትበል የሰው የወንድ ባህሪ ነው አልፎ መሄድ ይቻላል የሴት ባህሪ ሆነ ግን የሴት ባህሪን ጥሎ መሄድ ይቻላል አይቻልም አይደለም ግን አባባል በጣም ሳማታለው ብዙ ጊዜ ታፍ ነው እንጂ አሁን እኮ ሲቹዌሽኑን እኮ ላስረዳሽ አሁን እንደዚህ የሆነ ቤት ምናምን ወርሱ ቤት ሊሆን ይችላል ማታ እሱን ፈልጋ ስትመጣ እሷን ፈልጋ ስትመጣ ጓደኛው የለችም ምናምን እየጠጣ ነው ምናምን በጣም ነው በቃ ለታሳስተው የምትችልበት እኔ አሁን ቃሉን መናገር አልፈልግም እንጂ ማለት ነው ቃሉን መናገር አልፈልግም እንጂ ልጅቷ መውደድ ብቻ አይደለም በቃ መራብ ነው የሚባለው ላይክ በጣም ሊወዳት ይገባል በቃ ልጅቷ ያለሷ ምንም ነገር የማይንቀሳቀስ አይነት ነገር ማለት ነው ሲሆን በቃ ሌላ ሰው ሴት ራሱ ምንም እውነቴን ነው ላይክ አለኮ እንደዛ ነው ሰዎች አሉ ምንም ቢሆን ምንም የማይመስላቸው ማለት ነው የለም ባክሽ ተይ መስሎሽ ነው አንተ ስላል ወይ ሰምታጣቀም እንጂ ፖዚቲቭ ነገር አይበዛም አሁን ይሄን ነገር ከስንት አንድ ነው አስረግጠን እንንገራቸው አስረግጠን አሁን የተባባልነው የለም ስል ከነ የለም አይደለም ወንድ ሆኖ እንደዚህ ሴት አይቶ ምናምን አይሆነን ልትደብሮም እኮ ትችላለሽ በነገራችን ላይ ራቆቷን በቆምም ምንም አይን ዞር ማታረግም እኮ ልትኖር ትችላለሽ የሱ ከሱ ታይፕ ውጪ እሷ የምትሆነውና ራሱ እሱ መዝጋት ኮንትሮል ኃይለኛ ኮንትሮል ያላችሁ ሰዎች አሉ በጣም ሊኖር ይችላል እንደዛ ግን አብዛኛው ወንድ በቃ ናቹራሊ እንደዛ አይደለም በቃ እና እሱ እዛ ጋር አልደረሰም ማለት እኔ ኮንትሮል አይጨናነቅም በቃ የሴት ናት ታምራለች እንደዚህ ብሎ ይማረካል ኮንትሮል ላይ የደረሱ ሰዎች ደግሞ አሉ ኮንትሮል ላይ እንዴት ነው የሚደረሰው በወንዶች አንድ እንዳልኩ ነው አንድ የሚወዳት ሰው ካለ ማለት በጣም የሚወዳት ሴት ካለች ሲጀመር እንትኑ ያ ስሜት ራሱ ይቀንሳል ለሌሎች ሰዎች ያለው አትራክሽን ይቀንሳል ሁለት ደግሞ በሌላው የሚመጣው ዲሲፕሊን ማስተማር ራሱን ማለት ነው ምን አይነት ዲሲፕሊን ለስት አሁን ለምሳሌ ለስት የሚባል ነገር አለ ለስት ማለት ፍቅር አይደለም የፊዚካል አትራክሽን ብቻ ነው ለስቱን የተቆጣጠረ ወንድ ይላል የት ነው ብላችሁ እንዳትጠይቁ አይ ቲንክ እንትን ላይም ባይብል ላይ ነው መሰለኝ ባይብል ላይ ያ ሶ ለስት ማለት የፊዚካል አትራክሽን የተቆጣጠረ ወንድ ምንም ነገር ማድረግ ይችላል ፓወር በጣም አለው ገብቷላ ስራ ላይ ብትል ሪል ላይፍ ላይ ብትል ምንም ነገር ላይ ፓወር አለው ሶ ለስት ከተቆጣጠረ አንድ ሰው ፓወርፉል ነው ኢቭን ገርልፍሬንድ ባይኖረው ማለት ነው አቴንሽኑ
ካልተመቸችው ለሴክስም ለምን ማይፈልጋት ያችን ሴት ለምን ማይፈልጋት ሚስት ብቻ ነው ፈልገው ማውዝ ለስቱን አጥፍቶታል በቃ ያለስ ሴክሹዋል አራ ይጣፋም ታይብቱ ይጣፋል እዚህ ቦታ የደረሰ ሰው ካለ በምንድነው የሚደረሰው እኔ አሁን እዚች ጋር ኮሜንት ላይ ብነግሩኝ አሪፍ አሁን ስለ መስራት በቃ ላይክ እንዳልኩ አሁን አምናለሁ ኢሞሽናል ኢንተለጀንስ አለ ያ ነገር ላይ የምታጠፋው ለምሳሌ ስክሮል በመታረግበት ሰዓት ሊሆን ይችላል እንደዛ አይነት ነገሮች ሲመጡ ቴምፕት የሚያደርጉ ምናምን ጊዜ አለ መስጠት ይባላል እኮ እንጂ ይሄ እንትና ለመሆን አይደለም ከራስ ጋር ኮን ፋይቱ ከማንም ጋር አይደለም እኮ ጊዜ ያለ መስጠት አሁን ያንን ነገር ላለማየት ያጋጥመዋል እዚህ ጋር ሰው ይመጣል ፐርፐዝሊ ይዞራሉ እኔ አይቻለሁ ባይኔ ራሱ እንደዛ አይነት ወንዶች አይቻለሁ እሱ ምንድነው ኢሞሽንሽን ሳይሆን ኮንትሮልን በሴቶች አልሸን በሴቶች እንትን እንዴት ነው እኮ እሱ አሁን ምንድነው አለማየት ነው አሁን የወንዶች ዊክነስ ሴት ናታ ሴት እንዳትሆን የማረግ በቃ ኦልሞስት ገብቷል አይደል ስፔሻሊ ማንኛውም ሴት እንዳትሆን ማረግ አንዷ ሴት ብቻ ለኔ የምትሆነው ብሎ አትራክትድ የሆነባት ላይ ብቻ ያርፋል ማለት ነው በምን እሱን በምንድነው ባለማየት ነው አይደል አንድ ባለማየት ሁለት ፎከስን ስራ ላይ ጂም መጻፍ ምናምን ራስ ላይ እድገት እኔ እኮ ያልኩት እሱን ነው እንደ ይሄ ወደ እንደዚህ አይነት የሚመሩን መንገድ እንትን አለ ማለት ግን አልፎ ያቺን መስመር አልፎ ድንገት ነው ምልሽ አላይም ብለሽ አንድ ቀን ያየሽ ሰው ያየሽ ቀን ጥፋት መሆን የለበትም ነው ጥፋት መሆን አይደለ ጥፋት ነው ግን ኢንኬዝ አለ አንድ ሺህ ሰው አለ ሰው መልሰውዬ ጋር ማለት ነው ኢንኬዝ ብሎ ነገር ራሱ የለም አለ በደንብ አለ በደንብ አለ እንኳን ሴት እንደዚህ ያስለቅሳሉ እነዚህ ለምሳሌ ከሴት እንትን አይፈልጉም እንዴ ያለሽ እንኳን እነሱ ከባድ ሰዎች ናቸው ማን ናቸው ማንን ታውቂያለሽ እንደዚህ ወለት ነው ምን የኔ ኢማጂነሪ ሰው ነው ለኔ በእውነት አሳፍረኝ ብዬ አስባለሁ ያ ሰው ግን አለ እንደዛ አይነት ሰው አለ በደንብ አለ ባላፈር ደስ ይለኛል አለ አሉ ግን አይገኙም በየቦታው አሉ በየቦታው በፍጹም አታገኛቸው እና እንደነሱ መሆን የሚጥሩ ወንዶች የሉም በቃ ወንድ ባህሪ ነው ምንድነው የምትዩ ምናምን የሚሉ ሰዎች ናቸው ያሉ እኔ እንደዛ አይደለም ያልኩት አሁን የደረገጥኩት አልግድከሬ ይሄን ነገር እንዴት ክሊር እንደማረጋው አላውቅም መጀመሪያም ስልሽ ኤክስኪዩዝ አይደለም በቃ የወንድ ልጅ ኔቸራችን ነው ይያልን ማደግ በወንዶች ሳይድ ነው ማለት ስለሆነ እኮ ነው ኔቸር ነው ምናምን ይያሉ ማደግ ኤክስኪዩዝ አረጋው አይደለም ይሄን ነገር ተረድተው ሊቀይሩ የሚሉ ወንዶች ታላ እንዴ ለምን እንደዚህ ሆናሉ ኢነርጂ ነው የምጨርሰው እኮ ሴት ላይ እንዴ አንድ ሰው ላይ ፎከስ ባደረገ እኮ ብዙ ትጠቅመኛለች ስራዬ ላይ እንትኔ ላይ ትጠቅም አላ እንዴት በብዙ አንግል እንደሚያየው እሺ በዛ መሃል አሁን እኮ እንደዛ አረግም እኮ አይደለም የሁለት ደቂቃ ሳቲስፋክሽን ቆመሽ ስታስቢው እኮ ነው እንደዛ እኮ አሁን እኮ እኔ እንጃ የትኛውም ቺት የሚያረግ ሰው ሚስቴን አልወድም ኦር እዚህ የሆነ ነገር ላይ ኢንቨስት አረጋለሁ ምናምን እኮ አይደለም እኮ እንዳልኩሽ ሁሉም እኮ ስራ ላይ ፎከስ ልታረጊ ትችያለሽ ቢዚ ልትሆኚ ትችያለሽ ምናምን ግን አንዳንድ ሲቹዌሽኖች አሉ በቃ እኔ አሁን እኔ ቺት አድርጌ አላቅም እንደዛ እንዳታስቡኝ ኦር ቺቲንግ ኖርማል ነው እያልኩ አይደለም አንተው የምትወክለው ማጆሪቲውን ነው በቃ አንዳንዴ ሜቢ አንዳንዴ ሊፈጠር አሁን መስሪያ ቤትም ሊሆን ይችላል እኮ ገብቶሻል የሆነ ፊልሞች ላይ ነው ምን ዞሮ ፊልሞች ላይ ሪል ላይፍም ላይ ያለ ፎር ሹር ግን እነዛ ሰዎች የዛ ኢንተለጀንስ ያላቸው ስለዚህ የወንድ ባህሪ ገብቷቸው ራሳቸው የሚቀይሩት ወንዶች አሉ ስለዚህ ስለሌላቸው የወንድ ባህሪ ስለሌላ ይሄኛው ኢንተለጀንስ ስለሌላቸው ከተሳሳቱም ቻው ቼልሲ ነው አይኪው አይደለም ኢኪው ማለት አይኪው ማለት አይኪው ቋላቸው ማለት ኢቭን በጣም ስማርተስት የሚባሉ ወንዶች ይደረጋሉ አይኪው ሳይሆን ኢሞሽናል ኢንተለጀንስ ይላቸው እዛ ላይ ካልሰሩ ደግሞ በቃ በሴት ላይ ምንም አይነት በቃ እንትን የላቸውም ወጣ የመቆየት ከአንድ ሰው ጋር ምናምን እንትን የላቸው በቃ እኔ ግን በቃ እንትን ልበለውና ሐሳቤን እንዳልኳችሁ እንደዚህ ነገር ባይፈጠር አሪፍ ነው ግን ባይፈጠር አሪፍ ነው ቺቲንግ በምንም አይነት መንገድ ተቀባይነት የለውም ቺቲንግ ተቀባይነት የለውም ቺት ባይደረግ አሪፍ ነው እንደገና ደግሞ ወንዶች አብሶ ወንዶች ቺት ልታረጉበት የምትችሉበትን መንገድ መዝጋት በቃ ኦፖርቹኒቲውን ዝግት ማረጋ ዊክነሳችሁ የማንኛውም ወንድ ዊክነስ ሴት ናት ብዬ ነው ማስበው ሶ ያንን ነገር ለምን ዊክ ሆናለሁ ብሎ መስራት እዛ ላይ ፎከስ ሌላ ነገር ስንት ነገር አለ እኮ ፈረጋጉ ብዙ ነገሮች አሉ እዛ ላይ ፎከስ አድርጉ ተረስታላችሁ ለስት ምናምን ላይ ጊዜ ካጠፋ እኔ ቲኔጀሮች ናቸው እዛ ላይ ጊዜ የሚያጠፉት ቀብርቅ ነው አዲስ ነው ያ ፊሊንግ
አረ ማቹር ካረክ በኋላ እንዴት እንደዚህ የምታስበው ትልቅ ሆነ ያሰፍራል በቃ እንደዛ ለዛ ነው የምጣላው ቺቲንግ ማለት አሁን ቀድም ደጋግሜ ካረገማ ሄዳለሁ ከሳማ ምናምን ቲኔጀር እንደውም ስለሽ በጣም ትልቅ ሰው ነው ቺት የሚያረጋው እንዴ በጣም ትልቅ ሰው ቺት ያረጋል በዛ እኮ የብሬን እኮ ምን አድለው ለዛ ነው ለምን እንደዛ የኢንተለጀንስ ችግር ነው ብዬ አይደለም ማምነው አስተዳደግ አይደለም ብዬ ማምነው ኢሞሽናል ኢንተለጀንስ ሜቢ አስተዳደጋው ሲደበድብ ያየ እንደዛ ሴትኒ መምታት እንትን ቻንስ ይችላል ቺት ሲያረጋ ያያባት ኖርማል ነው ለሱ ሴት ልጅ ክብር የላትም ልክ ነሽ ሴት ልጅ ስትሰደብ ምናምን የኖረ አካባቢ ምንም ለሴት ክብር የለውም በቃ ሰው ይመጣል ካስተዳደግም ይመጣል ሊመጣም ይችላል ግን እኔ አብዛኛው በቃ ሲቹዌሽኖች ናቸው ብዬ ነው ማምነው በቃ አሁን አብሶ እንዳል ቀድም እንደተባባል ነው ሲጣሉ ከሷ ያጣውትን ሌላ ቦታ ወር ደግሞ ከሷ ያላገኘውን ነገር በንግግር ማግኘት እየተቻለ ሌላ ሰው ጋር መሄድ ምናምን በቃ መፍታት እየቻለ ከሷ ጋር በቃ በንግግር መፍታት እየቻለ ሌላ ሰው ጋር መሄድ ሲጣሉ ላጥ ማለት ሎንግ ዲስታንስን ከቨር አድርጎ ምናምን እንደዚህ ነገሮች ይመስሉኛልና እነዚህ ነገሮች በንግግር በስራ ፊክስ ይደረጋሉ ግን አንዳንዴም ሊኖር ይችላል እኔ እንደዛ ነው በቃ እንደዛ ባይ ነኝ አንዳንዴ ይቅር ተብሎ የሚታለፍ የቺቲንግ ሊኖር ይችላል አንዳንዴ ነው ማለት ከ98 10% ይቅር የሚያስብል ቺቲንግ ሊኖር ይችላል እሺ መቀሄን ያስተሳሰብ ነው ይሁን አንቺ 100% ሰው ቺት ካረገ ካላስ ነው የምትዩ ካላስ መቀስ ኮሜንት ላይ እነሱን እሱም አስቀምጡ አሪፍ ነው ደስ ይለኛል በቢሳማይ እናንተን ማስተሳሰብ አብዛኛው ማይ ኤክስኪዩዝ አይደለም ነው የሚለው አብዛኛው ኤክስኪዩዝ አይደለም ነው የሚለው በቃ ቺቲንግ ቺክ ካረጋ አንድ ሰው በፍጹም ነው የሚለው ግን እውነታው እንደዛ እውነታውን ግን ስናይ ሰከንድ ቻንስ ተሰጥቶት ቅድም ምንድነው አለ ግን እውነታውን ስናይ አጣቂም ብዙ ሰው አንቺ መቺት ያረጋል ትዳር ላይ ከሌላ ወልዶ አብሮ የሚኖር ተደርጎብኛ አቅም ግን ከምሰማው ስቶሪዎች ራሱ በጣም በቃ ፈራዋለች ብዙ ሰምቻለሁ ግን ስትሰሚ በጣም ብዙ አለ ትዳር ውስጥ ሪሌሽንሺፕ ላይ ይቅር ተባብሎ የሚኖር ብዙ አለ በጣም ብዙ አሁን ከኢኮኖሚ አንፃር ሊሆን ይችላል ብንፋታ ኢንዲፔንደንት ሴቶች ቢሆኑ እኔ ጥለው የሚሄዱ ነው ይመስለኝ ልጅም ካላቸው ይዘው ማለት ነው ልጆች ወንድስ ምን ሴት ካረገችበት አልሰማንም እንዴ ስንት አንቺ አልሰማሽም እንዴ ቆምሽ ታዲያ እሱስ ስንት እየተደረገ አናቱ ላይ ቻል አድርጎ የሆነ ቀን ትመጣለች ብሎ የሚቀጥለው እንዴ አልሰማሽም በጆሮሽ ታዲያስ ይሳዝናል አለ በቃ አንዳንድ አለ ብቻ እናንተ ፈቱት ይሄ ጉዳይ ማደራችን ነው በእውነት ዛሬ እንጨርሰው አይፍ ነበር ግን በጣም ዛሬ ሁለት ሳይድ ይዘናል ደስ ይለኛል ታልተናል ዛሬ ስለዚህ ተባልተናል ሐሳባችሁን በጣም ኮሜንት ላይ እንፈልጋለን ቀጣይ ምን ላይ እናወራ የሚለውንም ሐሳባችሁን ሼር ኮፒ ሊንክ ልል ነበር ቲክቶክ መስሎኝ ሼር ሰብስክራይብ ላይክ ምናምን አድርጉ አዲስ ከሆናችሁ ጆይን አድርጉን ሁሌ ቪዲዮአችን እንዲመጣላችሁ እኛም እንድንበረታታ ኪፕ አፕ እናመሰግናለን ቴንክ ዩ